ነው ኦኬ አረዳዱ በውስጡ ስለዚህ ሙሐመድን የሚበልጡ ኡስታዞች ነበሩ ያልከኝ ነው በጊዜው ከሙሐመድ ይልቅ ቁርአንን የተረዱ ነበሩ ያልከኝ ነው ሙሐመድ ባውዛት የለም ሙሐመድ ባውዛት በጊዜው ነው እንጂ ባይ በጊዜው ከሙሐመድ ይልቅ የሙሐመድ ተከታዮች ቁርአንን ያውቃሉ እያለ ነው ሙሐመድን ጅብሪል 23 ዓመት አስተምሮት ሳይረዳ ተከታዮቹ ነበር የሚያስተምሩት ሙሐመድን ታንኪዩ ይራሳ ነበር በርግጥ እነሱ ናቸው የሚያስታውሱት አንዴ ስም አዳምጥ እሺ ከረሱል በፊትም ይሁን ከረሱል በኋላም ማለት ነው ስለ ቁርአንም ይሁን ስለምንም ከረሱል የሚያውቅ የለም ማለት ነው ኻተመ ለምቢያ ወልሙርሰሊን የሚባል ሰቸው አይደለም የትኛውንም ሎጂክ ነው ይሄ ኢቅራ ለማባይችልም ለሚለው ደግሞ የትኛውንም ለመሸሽ ብትሞክሩ አታመልጡም ከኔ ወጥመዱ ምክንያቱም ሸሽውም እኮ ገና መጀመር ስለዚህ ማን ነው የወረደው ወደ አንተ ወረድ ነው ማሊ ወረደ መጽሐፍ ነው ወደኛ ነው እኛ ላይ ነው ወረደው እኛ እናንተ ላይ ነው ብሎ አንተ ላይ ነው የወረደን አንተ ላይ ቁርአን አልወረደም ሲጀመር እኔ ላይ አይደለም ሙሐመድ ላይ ቢወርድ የወረደው አወረድ ነው ማሊ ነው የወረደው እሺ አወረድ ነው ለኛ ነው በቃ እሱ ላይ ቢላከም ለኛ ነው ትእዛዙ እኛ ነና ስራ ምን ሰራበት የሚከተለው ትእዛዝ ምን ሰራበት ኢብኑ አንተም ተብሎ 1% ነው የተጠቀሰው ካወረድ ነው አውራጁ ወረደበት ላይ የነገረን ነው በመጠራጠር ውስጥ ብትሆኑ አይደለም ብትሆን አንድ ሰው ነው የተጠቀሰው እነዚያን ብዙ ሰዎች ናቸው የተጠቀሱት እነዚያን ከተባለ ከሱ በፊት ያሉት እነዚያን ካንተ በፊት አንደማ ሰርህ ያሉትን ካንተ ኋላ የሚመጡትንም ልጠይቅ ትችላለህ ካንተ በፊት መጽሐፉን የሚያነቡትን ጠይቅ የትኛው መጽሐፍ ያሳየህ መልስ ትፈልጋለህ መጽሐፉ የሚያነቡት ማን እንደሆኑ ብጠይቅህ አታመጣም እኔ ግን ልስጥ ማስረጃ ትፈልጋለህ ያው ያሙነይ ትእዛዙ ለኛ ነው ወረደው በሱ ላይ ቢወርድም በሱ አስመስሎ ለኛ ነው ትእዛዙ አንተ አይደለም ምንም አስመስለው የሚባል የለም ማስረጃ ማጣመጣም ሱራ 2 113ን ክፈተው መጽሐፉ የሚያነቡት አይሁዶችና ክርስቲያኖች ናቸው አይሁዶችና ክርስቲያኖች ደግሞ ከመሐመድ በፊት ነበሩ ለንገረኔ ካንዴ ነበር ይነበብ እነዛ መጽሐፉን የሚያነቡት እነማን ናቸው የሚለውን እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ ክርስቲያኖችም አይሁዶችም በምንም ላይ አይደሉም አሉ ስለዚህ መጽሐፉን የሚያነቡት እነማን ናቸው አይሁዶችና ክርስቲያኖች ናቸው መሐመድ ጠይቅ የተባለው እነማንን ነው አይሁዶችንና ክርስቲያኖችን ነው ማለት ነው እናመሰግናለን ፓራፍሬዝ አድርገው ቶፒኩን ወደ መጀመሪያው መልሶ አክቹሊ ሱራቱል ዩኑስ ለመፈለግ እየሞከርኩ ነበር ስለ ዩኑስ ሲሆን ስለማን የሚያወራው ማለት ነው በአጠቃላይ ፖይንታችሁ እዚህ ጋር የተረዳሁት ነገር ማንበብ የማይችል ለሚለው ከሆነ ያ ምንም ፖይንቱ ነገር አልታየኝም ላይክ አያውቅም የሚለውን ነገር ለማንጣት ፈልገው ወደ ቶፒኩ ማለት ነው ቶፒኩ እንሂድና ያ ከእስልምና ውጭ ያሉ ቁርአን መንካት ይችላሉ ይሄኛው ማንበብ አይችልም ላልከው ራሱን ከነብይነታቸው በፊት አሁን ማንበብ አይችሉም ነበር ነብይ ከሆኑ በኋላ ግን በጅብሪል አማካኝነት ኢቅራ ቢስሚ ረቢከል ለዚ ኸለቅ ቶፒኩ ላይ ሄድ በቃ አሁንም ለምን እንደው ታውቃለህ አሁን ባመጣው ራሱ ስለምትለጠፍ ማለት ነው ምንም አይጠቅምም ስለዚህ በወርደት ላይ ወርደት ነው የምትጨምረው ስለዚህ ወደ ቶፒኩ ይረባት የኔ ያልወረዱ ወይ ችግር የለውም ያልወረዱ ሙስሊም ያልሆኑ አካላት ቁርአንን መንካት ይችላሉ ቁርአንን ማንበብ ይችላሉ ሙስሊም ያልሆኑ ሰዎች ወይም ደግሞ ከሃዲዎች ቁርአንን ማንበብ ይችላሉ ያለ ውዱ መንካት አይቻልም ኦኬ ለምሳሌ ክርስቲያኖችና አይሁዶችስ ውዱ አድርገው መንካት ይችላሉ የነካሉ ኦኬ በጣም ጥሩ ስለዚህ አይሁዶችና ክርስቲያኖች ቁርአንን መንካት ይችላሉ ማለት ነው ቆይ እንዴ ዑመር ኢብኑ ኸጣብ ከመስለማቸው በፊት ቁርአን ለመንካት የሰለሙበት አያት ሲጠቀስ እህታቸው ጋር ሲገቡ ቁርአን እየተቀራ ነበር የደረሱት
ስለዚህ ቁርአኑን ልንካሏትኝ ውዱ አድርጋለቻቸው። ከውዱ በኋላ ነክተው ቁርአን ቀርተዋል። ስለዚህ ውዱ ካላቸው መቅራት ይችላል። ከሆነ በኋላ ነው ወይስ ሙስሊም ከመሆኑ በፊት? ሙስሊም ከመሆኑም በፊት ማለት ነው። ኦኬ እሺ፣ ችግር የለውም። እሺ እሱ ማስረጃውን ታመጣለህ። ስለዚህ ሙስሊም ያለው አንዴ ቆይ እየነገርኩህ እኮ ነው ያለው። ዑመር ኢብኑ ኸጣብ ማስረጃውን ታመጣለህ። እህታቸው ሲገቡ ቅድሚያ ሰልማ ነበር። ስለዚህ በዛ ተቆጥተው ገቡ ቤቷ ውስጥ። አንዴ ካሊድ አንዴ። ስለዚህ ክርስቲያኖችና አይሁዶች ሳይሰልሙ ቁርአንን መንካት ይችላሉ ማለት ነው። ያለ ውዱ ማንም መንካት አይችልም። አይ ውዱ አድርገው ክርስቲያኖችና አይሁዶች በውዱ መንካት ይችላሉ ማለት ነው። ውዱ አድርገው እያልከኝ ነው አይደል? ነው ለማንበብ ከፈለጉ ለማወቅ ከፈለጉ እሺ፣ ማስረጃ አለ። እስኪ አይሁዶችና ክርስቲያኖች ውዱ አድርገው መንካት ይችላሉ የሚል አንድ ፖይንቱ ምንድነው? ሁለት አይደለም ሶስት አይደለም አንድ ብቻ። ፖይንቱን አስረዳኝ ማለት ምን ልታሳይ ይፈልጋል? ችግር የለውም። ስጠኝና ማስረጃውን መጀመሪያ ለተናገርከው ክሌም ላደረከው መልስ መጀመሪያ ስጠኝ ማስረጃውን። እስኪ ይኸውልህ አንዴ እርግጠኛ የውዱ መስፈርት አለ። ውዱ ከማድረጋቸው በፊት መስፈርቱን ማሟላት አለባቸው። ታውቃለህ? እሱ ምንድን መስፈርት አለ። ውዱ ከማድረጋቸው በፊት ብዙ መስፈርቶች አሉት። አለ አይ ጧሃራቱ ለዓዳ ሰጃለ ካሊዶ ምን አይሁዶችና ክርስቲያኖች ሐዲስ ላይ የነገርኩህ ነው። ዑመር ኢብኑ ኸጣብ ከመስለማቸው በፊት እኮ ማስረጃ ውስጥ ሱራውን በትክክል አላስታውሰውም ማለት ጭራሽ ቁርአን ላይ ነው ያለው። ከሐዲስ ላይ አላስታውሰውም በትክክል ኖ ሐዲስ ላይ ነው። ኦኬ አጋሪዎች እርኩሶች ናቸው ወይስ አይደሉም? ማለት እርኩሶች ናቸው አጋሪዎች ወይስ አይደሉም? አጋሪዎች ማለት ግልጽ አድርገው ጣዖት አምላኪዎች የሚያጋሩ ማለት ነው። ከአላህ ሌላ የሚያመልኩ አካላት ለምሳሌ ነው አይሁዶች፣ ክርስቲያኖች፣ ጣዖት አምላኪዎች ምናምን። ባጭሩ እና አይሁዶችን እና ይሄ ክርስቲያኖች የሚለው አላህ አህሉል ኪታብ ብሎ ነው የገለጻቸው፣ የመጽሐፉ ባለቤት ብሎ ነው የገለጻቸው። ያ ማለትም ደግሞ ለሙሳና ለሙሳና ለኢሳ ሰላም የወረደላቸው መጽሐፍ ባለቤት ስለሆኑ ማለት ነው። እስልምና ውጭ ያሉ አካላት በሙሉ አጋሪዎች ናቸው አይደል? ምን ማለት? ከእስልምና ውጭ ያሉ አካላት አጋሪዎች ናቸው አይደል? ኦኬ። ስለዚህ አጋሪዎች እርኩሶች ናቸው ወይስ አይደሉም? እርኩሶች ናቸው ማለት ንጹሆች ያልሆኑ ቆሻሾች፣ ንጹሆች ያልሆኑ ቆሻሾች ከሃዲዎች ናቸው። በአንድ በፈጠራቸው አካል ክደዋሉ ማለት ነው በቃ እኮ። ስለዚህ ስለ ካዱ እርኩሶች ናቸው ወይስ አይደሉም? ስለ ካዱ ደግሞ አንሳደባቸው። እርኩሶች ብለን አንሳደብ፣ ስም አናወጣላቸው። ኦኬ እሺ፣ ይሄን አንብብልኝ እስኪ ካሊዶ። ምን ይላል ይሄ? እናንተ ያመናችሁ አጋሪዎች እርኩሶች ብቻ ናቸው። ከዚያም አመት ስለዚህ ቆይ አንዴ እሺ፣ እርኩስ የሆነ ቁርአንን መንካት ይችላል? እርኩስ የሆነ ቁርአንን መንካት ይችላል? ውዱ ካላቸው ያለው እርኩሶች ብቻ ናቸው ነው የሚለው። ቢታጠቡ እርክስናቸው ይለቃል? ቆይ እኮ ቢታጠቡ እርክስናቸው ይለቃል? ቢታጠቡ እርክስናቸው አይለቅም አይደለ? በቃ እርኩሶች ብቻ ናቸው። ስለሚያጋሩ አጋሪዎች ስለሆኑ እርኩሶች ብቻ ናቸው። ስለዚህ እነዛ በአላህ ላይ የሚያጋሩ ከሆኑ በቃ ስለዚህ በአላህ ላይ የሚያጋሩ ከሆነ ካፊሮች ናቸው ማለት ነው። ያ ማለትም ደግሞ ከአላህ ውጭ ለአላህ ሊሰጥ የሚገባውን ሐቅ ኢባዳ ለሌላ እያካፈሉ ነው ማለት ነው። ኦኬ። ስለዚህ እነዛ አካላት ቁርአንን ነክተው ማንበብ ይችላሉ እርኩሶቹ? ውዱ ካላቸው እስኪ ውዱ ካላቸው ማስረጃ፣ እስኪ አንድ ማስረጃ እስካሁን አወራው ሐዲስ ላይ እኮ የነገርኩኝ ፖይንቱ ነገርኝና የሆነ ላስረዳኝ ደግሞ አስረዳኝ እኮ እስኪ አንድ ማስረጃ ተፈضل። እሺ ጥያቄ እስኪ ልጠይቃችሁ ነው። ማስረጃ ጥያቄ ልጠይቃችሁ እስኪ ላወራው ማስረጃ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ ማስረጃ የለም ካሊድ? መጽሐፍ ቅዱስ አወራው ነገር ማስረጃ አለው ወይ? ጥያቄ ልጠይቃችሁ ነው።
ማስረጃ አለ ማስረጃ የለም። ቆይ ፖይንቱ ከዚህ ሁሉ ሲጀምር ማለት ነው ይሄ የሚያስፈልግ ነገር አይደለም። ቀጣይ ዋናው ነገር ልጠይቀው ኢየሱስ ጌትነቱን አንተ ማስረጃ አለ ከእስልምና ምንም በዝም ብሎ የተመሰረተ ሃይማኖት ብላላ። ክርስትና በምን ላይ የቆመ ሃይማኖት ነው? ማስረጃ የለም። በምን ላይ የቆመ ሃይማኖት ነው? ኢየሱስ አንድ ቦታ ላይ ማለት ነው ስለ ጌትነቱ እንዴት እንደሚያጭበረብሯቸው አያችሁ? ይዋሿችኋል፣ ከዛ በኋላ በውሸት ያስተምሯችኋል። ሚውት አርግ እንዳታወራ እንዴ። አጭበርብረው ያስተምሯችኋል፣ ከዛ በኋላ እስልምና ውስጥ እንድትገቡ ያደርጓችኋል። ነገር ግን ምንድነው ቁርአንን ካፊሮች የሆኑ አይሁዶች የሆኑ ክርስቲያኖች የሆኑ ጣዖት አምላኪዎች የሆኑ ቁርአንን መንካት አይችሉም። ቁርአንን መንካት ካልቻሉ ደግሞ ማንበብ አይችሉም። እንዴት ነው ወደ እስልምና የሚጠሯችሁ? በውሸት እንደዚህ እያጭበረበሩ ይጠሯችኋል፣ ቁርአንን ሳታነቡ ማለት ነው። ከዛ በኋላ ከእስልምና ካነበባችሁ በኋላ ሙስሊም ሆናችሁ ስታነቡ አይ እስልምናማ ጤናማ ሃይማኖት አይደለም ብላችሁ ልትወጡ ስትሉ ኑ ትገደላላችሁ ደግሞ ትባላላችሁ። ስታረጋግጡ ማለት ነው። መቼ ነው ቁርአንን መንካት የምትችሉት? ሙስሊም ከሆናችሁ በኋላ። መጀመሪያ ግን ዋሽተው አጭበርብረው ነው እንትን የሚሏችሁ የሚያታልሏችሁ ማለት ነው። እስልምና ይሄ ነው በነገራችን ላይ። መጀመሪያ ከመጥባታቸው ቁርአን የገዛሁት ክርስቲያን ተበላ በኪሳራ ነው ማለት ነው። 9 ቁርአን የገዛሁት። ሰላም ብያለሁ ሁላችሁ። ሰላም አርብ እንዴት ነው? ስለዚህ አትዋሹ ሙስሊሞች፣ በተቻላችሁ መጠን አትዋሹ። በማስረጃ አውሩ። ካፋችሁ እኛ ካፋችን ለምትወጣው ነገር በሙሉ ቁርአን እንጠቅሳለን፣ ሐዲስ እንጠቅሳለን። ውሸት ቤቱ ጋር ነው። ውሸት ቤቱ ካፋችሁ ለሚወጣው ነገር ዝም ብላችሁ አትናገሩ፣ አትዋሹ። እዚህ መስጊድ አለ። ውሸቱ ምኑ ነው? ውሸት ክርስቲያን እሺ፣ ማስረጃ አለ። አንተ ኢብኑ ዑመር ቅድም ለተናገረው የለም አይደል? ስለዚህ እሱ ወጥቷል። አሁን አንተ ቀጥል። እሺ፣ በየተራው አንዴ በየተራ ይችላል አይደለም? በየተራው እንዴት ነው? አራት ሰው እያወራ ምን አታምጣው። ልንገር ስማኝ፣ አንተ አሁን ካፊሮች ቁርአን መንካት ይችላሉ? ሰይድ ሳድ ቆይ እየጠየኩ ነው። መጀመሪያ አዳምጠኝ። አንተ ስለ አንድ ሰው ያለ እውቀት እዚህ ውስጥ ገብቶ የፈለገ ነገር ቢያወራ እስልምናው አንተ እውቀት አለ። በቃ ስለ ሰው አታወራ። ልጁ የለም። ልጁ በነገራችን ላይ ካንተ ሊሻል ይችላል። ልጁ አይደለም እዚህ ያላቸው ሁሉም እውቀት አለ። በቃ ኦኬ፣ አንተ እውቀት አለ። አንተ እውቀት ኖሮ ነው አይደል የገባው? እነሱ ጋር ሂድና አንተ ትሻላለህ። ከነሱ ከምጠራቸው ሰዎች አንተ ትሻላለህ። 3ኛ እና 4ኛ ክፍል እኮ ያላለፉ ሰዎች ነው እየጠራ ያለው። አንተ ትሻላለህ። ስለዚህ ቀጥል፣ አንተ አውራ። አንተ አሁን እውቀት አለኝ ብለህ ነው እንትን ያልከው የገባው አይደል? እርግጠኛ ነኝ ብታወራ አንተ ከነሱ ትሻላለህ። አሁን ከጠራቸው ማለት ነው። ዝም ብለው ብቻ አረብኛ ስላወሩ ለምንድን ነው አንተ እውነት አድርገህ የምትቀበለው? አንተ አይደለም አረብኛ ስለተራ ብቻ አረብኛ የተጻፈ ጽሑፍ ስለተቀበሉ ብቻ ስለአነበቡ ብቻ እውነታቸው ነው ማለት አትችልም። ስለዚህ አንተ ቀጥል እስኪ ሳድ። ቁርአንን መንካት ይችላሉ ንጹህ ያልሆኑ ማለትም አጋሪዎች? አንድ ሰው እዚህ መጥቶ የፈለክ ነገር ጠይቀ ከተሳሳተ ወይ ደግሞ ማስረጃ የለኝም ካለ ማስረጃ የቀሩ ሰዎችን ጠይቃቸው። በቃ ሳድሽ ዝም ብለን አንተ ጋር የሚገባ ሰው በቃ ቴንኪውስ ይዛን ሄሎ እንኳን ደህና መጣ አብዱ ከሪ። እንኳን በሰላም ቆያችሁ። እኔ ምን ማለት ነው ያለ መረጃ ሙስሊም ለዛ ነው ቁርአኑን አትነካም። ሙስሊም ቁርአን ላይ ከምትቀደም ማለት ነው። ለምን እሱ ጋር ገብተህ ከእሱ ጋር ለምን ተከራከሩ? ለምን ያለው ነገር ከነሱ ጋር አታወራም? ዝም ብለህ ለምን ስለ ኩስ ሊያወሩ ይመጣሉ? ስለ ኩስ ከምታወራ ጆሮን ጠምዘው አመልስ ካለው የሚገቡት ሁሉ ስለ ኩስ ነው የሚያወሩት፣ በውሸት አንጀታቸውን ነፍቷቸው ማለት ነው። ኤኒዌይስ መመለስ ከሆነ ገቡ። አታልቅ። ሰላም ነው። እንኳን ደህና መጣህ። መናገር እንችላለን። ያ ቶፒኩ ላይ ስለ ኩሱ እንዳታወራ። ስለ ኩስ ከሆነ ሽንት ቤት ነው። ስለ ቶፒኩ ላይ ያው ቀጥል። ኦኬ፣ አንደኛ ሙሽሪክ ወይ ካፍር የሚባለው
ቁርአንን መንካት የተከለከለው እንዳይነካ ብሎ የተከለከለው እርኩስ ስለሆነ ወይ የተበላሸ ስለሆነ ሳይሆን ሲጀመር ሰው ልጅ ተፈጥሮ አንድ ፍጡር እስከሆነ ድረስ ንጃሳ አይባልም ማለት እርኩስ አይባልም። መንካት ይቻላል፣ ሰላም ማለትም ይቻላል። ግን ቁርአን ለሙስሊም ራሱ የተከልክሏል። ውዱ ሲያርግ እንዳይነካ ተከልክሏል። እንኳን ለሙሽሪክ ማንሳተውና ለካፍር ላልሆነ እንኳን ቀርቶ ለአመነው ራሱ ውዱ አርግቶ ንጃሳውን ጠሃራ መሆኑን ጠብቆ ከዛ በኋላ ያቀራል። ያን ግን እዛ ላይ አሁን ውስጡ ህክምና ሸሪዓው ለብቻ ያስቀመጠ ያለ ዕልሙ ለብቻ እንደሆነ ያለ እሱ ግን ዲል አይሆንም። አሁን ዋና ዲል መድረግ ያለበት ሐሳባችሁ ምንድነው ነው እናንተ? ቴንክ ዩ። የሰው ልጅ እርኩስ አይባልም ብለህናል። ሙስሊምም ካልታጠበ እንትን አይልም ብለህናል። የሰው ልጅ እርኩስ የሚል ጤነኛ ነው? አልገባኝም። ተስማምተናል እኔ እናንተ ሰው ልጅ በተፈጥሮ እርኩስ አይባልም። ስለዚህ እርኩስ አይደለም። ክርስቲያኑም ሙስሊሙም እርኩስ ተብሎ አይጠራም። ከጥጥበት ጋር በተያያዘ ከሆነ ሙስሊሙም ታጥቦ ነው የሚነካው ነው ያልከን አይደለ? ኦኬ። ሰዎችን እርኩስ ሚልስ እንዴት? ለምሳሌ ከእምነቱ ውጭ ያለውን ከሱ እምነት ውጭ ያለውን እርኩስ ቢልስ? የለም አልተባለም፣ እርኩስ ነው አልተባለም። ግን ያን እርኩስነቱ ከውስጡ ያለው ከክህደቱ ከተለያየ ሀሳቡ ከፈጣሪ መራቁ ዒባዳ አለማረጉ ሙሽሪኩ የያዘው መንገዱ ባጥል መሆኑን ትክክል ያለ አለመንገድ መሆኑን እንደዚህ አይነት አገላለጽ ይሰጠዋል። አንተ አሁን ያስከው በጎግል ትራንስሌት ኮ በሌላ ነገር ይሰጠዋል ኮ እርግጠኛ እሺ ቁርአንስ ቁርአን ነው የወሰደለት። ቁርአኑ ፈታው 98 ጎግል ትራንስሌት ብዙ ስህተት አለው። እዚህ ጋር አሁን ራሱ ያስከው ትክክለኛ ቁርአን አይደለም። አንብብ እሺ። እናንተ ያመናችሁ ሆይ እሱ ቀድም እኮ አንብያለሁ። ይሄን እርኩስ ያልከውን ከአመኔታው ነው ያገላለጽ ያለው አላህ በዚህ አሁን አላህ ቃል የወረደው ሰዓት አለ፣ ጊዜ አለ፣ ምልክቱን የተሰጠው መካና መዲና አለ፣ የወረደበት ሰዓት አለ። አንተ ቁጭ ያልከው ቀጥታው ይተረጉማለሁ ካልክ በደረቁ አሁን ይሄን ቀጥታ ይተረጉማለሁ በእንዚህ የተቀመጠው ካልክ እኮ ትርጉሙ ወደ ሌላ ቦታ ይሄዳል። አይ ስለዚህ መዲና የሚወረድ መካ የሚወረድ ሰማይ ላይ የሚወረድ እንጂ የተነገረው ለሰዎች ነው ማለት ነው አይደለ? ትክክል፣ ለሰው ልጅ ነው፣ መልእክት ነው። ለሙሉ ቁርአንን ሐርፍ ሳይቀር የአላህ ቃል ነው። ኦኬ። ስለዚህ ሙስሊም ያልሆኑት ምንድናቸው ነው የሚላቸው? ቅዱስ ወይንስ ርኩስ? ይህን ሲጀመር ትራንስሌት ልክ ያልሆነ ነው። እኔ አላምንም በዛ። አንተ ትክክለኛ ክታብን አምጣ፣ ቁርአንን አምጣ ትክክለኛ። ያው አንብብ እሺ። ያውልህ አረብኛውን ቀጥል። ቀጥል። ይህን አሁን ስለ መስጂዱ የተከለከላቸው ነው። ካዕባ እንዳያርጉ ካዕባ ላይ እንዳይገቡ ነው ሐራም የተደረገው። ያ አዩሀ አለዚነ አመኑ ኢነመል ሙሽሪኩነ ነጀስ ፈላ ተቅረቡል መስጂደል ሐራም ባዕደ ዓሚሂም ሃዛ ይላል። አሁን ያ አዩሀ አለዚነ አመኑ ያሉት ነጃሳ ማለት ምን ማለት ነው? አስጨርሰኝ ቆይ። ነጃሳ ማለት ምን ማለት ነው? አዳምጠኝ። ምን ማለት ነው? አስጨርሰኝ። ሙሉ ሴንቴንሱ ነው፣ ሙሉ አያህ ነው ማንበብ ያለበት። የታሰረው ላይ ትርጉሙ ወዴት ይላል የሚለው ሙሉ መጨረስ ማወቅ አለብኝ። ያቺ አንድ ቃል ብቻ ለይተም አመጣለሁ ካልኩ የእንትኑ ትርጉም እኮ ሉዝ አረክ ማለት ነው። ስለዚህ ሙሉ አያ ሙሉ ጁምላውን ተረዳ እስቲ። መጀመሪያ ሴንቴንሱ ይሄን ቃል አላህ ለምንድነው ምልክቱ ለሰው ልጅ ለማስተማርም ለመንገርም የፈለገው ምንድነው ብለህ ተረዳ። ተርጉመሽ ምንድነው የሚለው ቃል ነጥለ ተረጉማለሁ ቶቢክ አረጋለሁ ካልኩ ቶቢክ አይሆንም። በቃ በተፍሲር እንበልና አይ ችግር የለውም ወንድማችን።
እኔ ጨርሻለሁ። ሌላ ከዚህ በላይ እኔ እውቀቱን ብዙ ስለሌለ ከዚህ ያለኝ ይችን ነው ያለኝ። ደግሞ ምናልባት የሚገባ ከሆነ ትረዳለህ ብዬ አስባለሁ። አዳም በባሌም በቦሌም ክርስቲያንና ሙስሊም ያልሆኑ ሰዎች ቁርአንን መያዝ፣ ማስተማር፣ መንካት ይችላሉ። ሙስሊም ሙሽሪክ ተውና ሙስሊም ራሱ በማይፈቀድበት አለ ሰዓት መንካት በማይችልበት ሰዓት ማቅራት በማይችልበት ሰዓት አለ። ስለ ሙስሊም አልጠየቅኩም፣ ስለ ክርስቲያን የጠየቅኩኝ። በኤኒ ሰርከምስታንስ ሙስሊም ተከልክሎ ስለ ክርስቲያን ጥያቄው ምን አመጣው ነው? ያው ሙስሊም ራሱ ማይፈቀድለት ሰዓት አለ ያልኩ። ሙስሊም ሆኖ ሻሃዳ አርግቶ አምኖ ከተቀበለ በኋላ ራሱ እንደዚህ አይነት ሰዓት መንካት አይችልም ተብሎ ተከለከለበት ሁኔታ የክርስቲያን ጥያቄው ምን አመጣ ነው እዚህ ላይ? which means ክርስቲያኖች በኤኒ ሚንስ አይፈቀድላቸውም ነው አለ። እሱን እኮ ዲል አይሆንም እኮ። ለምን አመጣ ጥያቄው እዚህ ውስጥ ምን አመጣ? ከክርስቲያን ጋር ምን አገናኘው? ይሄን ክታብ ነው ለሙስሊም የመጣው ወረደ ለአምኖ ሂዳያ አላህ የሰጠው ተቀብሎ ያነባል እንጂ ክርስቲያንና አይሁዶች አይፈቀድላቸውም ነው አይደል? መንካት አይፈቀድላቸውም። አዎ ታንክ ዩ። ስለዚህ እስልምና በማይፈቀድለት መልኩ እንዴት ነው ብለው መማር ይችላሉ? አው ሲጀመር እኮ ዲኑን እስልምና እነሱን አያባርም፣ አያርቅም፣ በመጥፎ እይታ አይሰጥም፣ ከነሱ ጋር እንትን ምንም ግንኙነትና ፈጠሩ አይልም። እንዳውም አቀርቡ ወዳጅ አድርጉ። ያንተ ምን ነገረኝና አዳምጣለሁ። ሙስሊምና ላይ እንዲገቡ ዳዋ አድርጉ ነው እስልምናው። ዳዋ ታደርጋለህ፣ ታስተምራለህ። ነገር ግን ቁርአኑን እነሱ አንተ እንዳውም የኔ ዓላማዬ አንተን ለማስተማር ነው። እኔ ግን አንተ እኔን ማስተማር ተፈቅዶልሃል። እሺ ቁርአኑን እኔ አረብኛውን እየነካው እንትን እያልኩ ማስተማር መማር ማንበብ እችላለሁ? ካልሞላ መስፈርቱ አልችልም። እዚህ ጋር ደግሞ አልችልም ስል ስለዚህ ቆይ አዳምጥ በቃ ረጅም ሰዓት አወራ። which means እኔ የምነግርህን ተረት ብቻ አዳምጥ። አንተ ግን አንብበህ እውነቱን ማወቅ የለብህም። እኔ መዋሽህን ብቻ አይንህን ትጨፍናለህ፣ ጆሮን ትደፍናለህ። እኔ በምልህ ብቻ ትሄዳታለህ። ለምን? ቁርአን ላንተ አይፈቀድም መንካት። የእስልምና ዲሌማ ምንም ልናደርግ አንችልም። አይደለም ተሳስተህ ትርጉም ሌላ ትርጉም አትስተው እንደዛ አልተባለም። ስለዚህ ከፈለክ የወዲያቀ እውቀቱ ያለው ሰው ጠይቀው። እኛ ሙሉ ይችላል አሁን እቺን ወንድማችን ይሄ እስልምና ቅያት ነው። ምክንያቱም አንዴ ማንበብ መንካት አትችልም ካልከኝ በኋላ ኦልራይት ማንበብ መንካት አልችልም፣ ምን ነገረኝም ብቻ እንደ ለውሻ እንደምጥለው ዳቦ እየጣልክልኝ እሷን ብቻ ስለ እስልምና ምንም ኔጌቲቭ ነገር ልነግረኝ እንደማትችል አውቃለሁ። ምክንያቱም በአረብኛ ደብቀ የሆነ ነገር እየተረጎምክ ትነግረኛለህ። እኔ የተደበቀ ነገር የለም። ይሄን ከ1400 ዓመት በኋላ የቆመጠ እስካሁን የተቀመጠ ምንም ነገረኝን ነገር አሜን ብዬ ብቻ መቀበል ግዴታ ነው ያለብኝ። በራሴ ቁርአኑን መፈተሽ አይፈቀድልኝም። አሁንማ ኢንተርኔት ይፈቀዳል፣ መፈተሽ ትችላለህ። ኦኬ ቁርአኑን ማንበብ እችላለሁ እንጂ ትችላለህ። አንዴ ልግባ፣ ቀጥልሽ። ግባ እኔ ወጣው። ኦልራይት ቋንደራ መጣ። የማረብ እንትን ጥያቄ ነበረኝ። ቆይ መልስ። ቅድሚያ ያለው ላይ ቀጥል። ይቻላል። ቶፒኩ ላይ ቀጥል። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ጥያቄ መጠየቅ እችላለሁ? ትጠይቃለህ። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ያው አሁንን ነው የባሁኑ ርዕስ ነው ያልከኝ? ያ ሙስሊም ያልሆነ ሰው መጠየቅ አይቻልም እንዴ? ሙስሊም ያልሆነ ቁርአንን መንካት ማንበብ ይችላል ወይ? ሙስሊም ያልሆነ ሰው ቁርአንን መንካት ሳይሆን ጥያቄ ነው የገባው። አይቻልም? ቅድሚያ የእኛውን ሜቢ ምላሽ ስጥና ትቀጥላለህ። ፕሮፋይሉ ተጽዕኖ አድርጎባል? ለኛም ለጥያቄ
እንትን ነበር አይ ሞክር ጥያቄ ነበር። ሞክር። ካልሆነ ፕሮፋይል ተጽዕኖ ካላደረገብህ የተወሰነ ለመመለስ ሞክር። አብዛኞቹ የገቡ አሁን ይሞክራሉ። አትሊስት ሜቢ አንተ ፕሮፋይል ተጽዕኖ አድርጎብህ ከሆነ ችግር የለው እናልፈዋለን። ከስድስተኛ ክፍል ባላወቁት ነገር ከስድስተኛ ክፍል ካለፍክ ይሄን ፕሮፋይል ያላወቁትን ነገር እዚህ መጥቼ ብናገር ጥሩ ይሆናል። ኦልራይት ኦኬ። ምንድነው ጥያቄ? ምንድነው ጥያቄ? እሺ ጥሩ ጥሩ። ያው እንግዲህ ጥያቄ የማይቻል ነገር ከሆነ እሺ ልመለስላችሁ በቻልኩት ማለት ነው። ማች ጥያቄ አይቻልም ብላችሁኛል። ያው ለጥያቄ ነው የገባሁት። ይሄን ለመመለስ ሳይሆን ለጥያቄ ነው የገባሁት። ቁርአንን መንካት አይችልም በእስልምናችን። ያው እዚህ ጋር ከፍታችሁታል። በእስልምና አስተምሮ ይሰማል። 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 ትሰማለህ? ትሰማለህ? ይሰማል። ትሰማለህ? አልሰማም እንዴ? ጥሩ አይደለም መሰለኝ። ትሰማለህ ወንድማችን? ሰላም እኔ ልመልስ። ቀጥል። ሀበን ያው ጀምር ያለውኝ እስቲ ቀጥል። በእስልምና አስተምሮ አይደለም ሌላ እምነት ያለው አይደለም ክርስቲያን አይደለም ይሁዳ ሙስሊም የሆነ ሰው ራሱ ያለ ውዱ መንካት አይችልም። የተቀደሰን መጽሐፍ የተቀደሰውን ቁርአን መንካት አይችልም። በእርግጥ አይቻልም ነው። ኦልራይት አሁን እናንተ እያላችሁ ያለው ታመጣለኝ የሚል ጥቅስ ታመጣለኝ። መንካት አይችልም ነው ያልነው አይደለ? ቁርአን ያለው መንካት አይችልም። መረዳት ካለካውት እንዴት አነበዋለሁ? ካለካው እንዴት አነበዋለሁ? ካለካው እንዴት ተረዳዋለሁ? ለዚህ ሎጂክ ላምጣለሽ። ለዚህኛው አሁን እዚህ የከፈታችሁትን ክታብ የከፈታችሁትን መጽሐፍ እኔ እያየሁት እየተረዳሁት ነው። ኢንተርኔትን አውጣው ከስር። ኢንተርኔትን አውጣው ከስር። ኢንተርኔትን ከስር አውጣው። ኢንተርኔት ገና ከመጣ ትናንትና ነው። ለምን ኢንተርኔት የመጣው ትናንትና ነው ገና። አይዋ ጥሩ። እሺ ኢንተርኔት የመጣው ትናንትና ከሆነ ኢንተርኔት ባይኖር ቁርአንን ሙስሊም እያነበበ እያስረዳው ሳይዘው እሱ ማለት ነው እሱ ሳይዘው እኔ እየነገርኩት እያስረዳው መረዳት አይችልም። ስለዚህ አንተ የምጥልልኝን አንተ የምትፈልገው ቦታ የምታነብልኝን እንጂ እኔ የማውቀው ነገር አይኖርም። አንተ የምትነግረኝን አሜን ብዬ አንድ ሰው ለመረዳት የሆነን መጽሐፍ ውስጥ ያለውን መልእክት ለመረዳት የግድ መጽሐፍ መያዝ ግድለዋል፣ ግዴታ ነው። ምክንያቱም ደደብ መሀይም ካልሆነ በራሱ መመራመር የሚፈልግ ከሆነ የግዴታ ቼክ ማድረግ አለበት። እዛ ጋር እንዲህ ብሏል፣ እዚህ ጋር እንዲህ ብሏል፣ እዛ ጋር እንደዚህ ብሏል፣ እያንዳንዱ ማየት አለበት። ሜቢ ከስድስተኛ ክፍል ያላለፉ ልክ ፕሮፋይል እንዳሉ ከሆኑ ዝም ብለው የሰሟትን ነገር እንደ በቀቀን ዝም ብለው ቁጭ ብለው ሲያስተጋቡ ይኖራሉ። ነገር ግን የሚያነብ የሚያገናዝብ ሰው ከሆነ ግን ለም ጠይቀን ገብተናል። ኦኬ አሁን ብለህ ነው መረብሸው። ከስራ አድርጉት። የሚያነብ የሚያገናዝብ ሰው ግን ምን ማለት አለበት? ማንበብ መጠየቅ አለበት። ግን ከስድስተኛ ክፍል ያላለፉ ከሆኑስ የሚነገራቸው እንደ በቀቀን እሷን ብቻ ሲያስተጋቡ ይኖራሉ ማለት ነው። ይሄ አስቸጋሪ ነው። ይሄ ለመሀይማን ብቻ የሚሰራ ነው። ለምሁራን ቀጥል። አንድ ነገር እኔ መጽሐፍ እዚህ ከፍቼ ሙስሊም የሆነ ሰው ከፍቶ እያነበበልኝ እየነገረኝ መጽሐፍ ውስጥ ያለውን ከዚህም ያለውን ከዛም ያለውን እየነገርኩ አንተ መረዳት አትችልም? ትችላለህ። የግድ አንተ ራስህ መጽሐፉን በእጅ ይዘህ ማገላበጥ አለበት። ኦኬ አንድ መጽሐፍ ለመረዳት ምን ያህል ጊዜ ይፈጃል? ምን ያህል ጊዜስ ነው የምትጠይቀው? ያ ሰውዬ ስንት ዓመት ነው? እሱ እንደ ሰውዬው ሁኔታ ነው እየጠቀሰ እንትን የሚልህ
አንዷን ጥቅስ ራሱ በትክክል ለመረዳት አንዷን ጥቅስ ራሱ ውስጥ ያለውን ነገር ለማመን እጅ መያዝ አለበት የሚል ነገር ከየት ነው ያለው? የግድ አንድ ሰው መጽሐፍ ውስጥ ያለውን ነገር ለማወቅና ለመገንዘብ ለመረዳት መጽሐፉን በእጁ ይዞ የግድ በሌላ ሰው በእጁ የግድ ይዞ ማንበብ የግድ በእጅ ያዝ የሚል አቋም የለንም እኮ በግድ እጅ በያዝ ጉዳይ አቋም ሳይሆን ነገር ግን መንካት እንደዛ ከሆነ የግድ በእጁ መያዝ ግድ የማይለው ነገር ከሆነ አዳምጥሽ የግዴታ በእጁ ያዝ የሚል አቋም የለንም። በእጃቸው ሳይዙ ሊያምኑ ይችላሉ። በእጃቸው ሳይዙ ሊያምኑ ይችላሉ። በመስማት ሊያምኑ ይችላሉ። ሊያምኑ ሳይሆን ሊያውቁት ነው ያልኩት። ሊያውቁት በመጽሐፍ ውስጥ ያለውን ነገር ሊያውቁትና ሊገነዘቡት አይችሉም። ሳይዙ ችግር የለውም እሱ። በእጃቸውም ሳይዙ ሊያውቁም ሊረዱም ይችላሉ። ነገር ግን ክልከላ ካለ ግን which is የተደበቀ ነገር አለ ማለት ነው። እንዳነኩት እንዳታነቡት ሙስሊም ካልሆናችሁ ድረስ ካለ ምንድነው እሱ? ያንን ስህተቶች ለመቅበር የተደረገ ነው። ስህተቶቹ እንዳይወጡ የታፈነ ነገር አለ ማለት ነው። ስለዚህ አለመሆኑን ደግሞ ላስረዳህ። አዳም ቀደም አሁን ምን ብያችኋለሁ? ቀደም የሰጠሁት ኤግዛምፕል አለ። ለምሳሌ እሱን አንተ ነው ልጠይቅህ። ቀደም የጠየቁት ያሳየሁት ኤግዛምፕል ስላለ ከአንተ ምሰማውና ከአርዲ ምሰማው የተለያየ ከሆነ which is ራሴ ማንበብ አለብኝ ማለት ነው። አሁን ለምሳሌ ከእስልምና የወጣ ምንድን ነው የሚደረገው? ሰው ከእስልምና ሰው ቢወጣ ምን ይደረጋል? ከእስልምና ከወጣ ሙርተድ ምንድን ነው የሚደረገው? እንደ ሸሪዓው ነው ያልኩህ። ይገደላል። ስንት ቀን ቀጠሮ ነው የሚሰጠው ካልተመለሰ? ይመከራል፣ ይሰጠዋል። አሁን ወደ ሌላ እየሄድክ ነው። ግን ወደ ሌላ እየወጣ ለምን እንዳልኩ ወደዛ እንሄዳለን። ቆይ አንድ ጥያቄ ቆይ ይሄንን ጨርሰን እንሄዳለን። አብሽር እነግርሃለሁ። እንሄዳለን። ለምን እንደጠየቅኩ ታውቃለህ? አሁን ፕሮፋይልህን አንተ የስድስተኛ ክፍል ያቆመው ወንድምህ ፕሮፋይል ያደረከው አይገደልም ብሎ ነው የሚያምነው። እሱማ ስድስተኛማ አይደለም። ጠይቀው። አይገደልም ብሎ የሚቀጥፍ ነው። ሐዲሳቶቹ ኢጅማ ያደረጉት ይገደላል ነው የሚለው እና ቧይደርም ሌሎቹም ኡስታዞች ይገደላል ነው የሚሉት። ስለዚህ አንተ ቁጭ ብለህ ስለዚህ አንተ አሁን ምን ብለሃል? ይገደላል። ያኛው አንተ ፕሮፋይል አድርገህ የምትዞረው ሰውዬ ደግሞ ከስድስተኛ ክፍል የቆመው አይገደልም ብሎ ነው የሚዋሸው 24 ሰዓት ማለት ነው። እና ቧይደርን ስጠይቃቸው ደግሞ ይገደላል። ማክሲመም የሚሰጠው ቀን 3 ቀን ነው። ሌሎቹም ኡሳማንም እንደዛ ይገደላል ብሎ ነው የሚያምነው። ሐዲሳቶቹ ዘሆል ይገደላል ነው የሚሉት። አንድ ሐዲስ አይደለም፣ በቂ ሐዲስ ቡሃሪ ላይ ያለ፣ ሱናን ናሳኢ ላይ ያለ፣ በጣም ብዙ ቦታ ማምጣት ይቻላል። ሸሪዓውም 3 ቀን ነው የሚሰጠው ነው የሚለው። ስለዚህ ከመስማት ከሆነ መስማት ብቻ ከሆነ አንደኛው ሲሰማ ሌላ። ቅድም 3ቱ ልጆች ይሄን ጥያቄ ጠይቂያችሁ አይታችኋል። የተሰጠው መልስ ሌላ። ስለዚህ እርስ በርስ የሚጋጭ ሆነ ማለት ነው። መጽሐፉን ለማያነብ ሰው ለማታውቁ ሰው ጤናማ ነገር ብቻ ይነግሯቸዋል። መሐመድ ለምሳሌ ግለ ወሲብ ብቻውን ወሲብ ያደርግ ነበር ብለው ይላችኋል? አይላችሁም። እቺን ያልፏታል። መሐመድ ለምሳሌ እንደዚህ ሳባዎቹ እንደዚህ ቅማላቸው ከአይናቸው የሚንጠባጠብ ከጺማቸው የሚንጠባጠብ ይሏችኋል? አይሏችሁም። ለምንድን ነው ሜት የምታረጉኝ? ለምን ጤናማ ያንተን ብቻ መስማት እኮ አይደለም ያለብን። መጽሐፉን ስታነቡ ያንተን ብቻ ነው እንደመስማት ያለብን ታገኙታላችሁ። አይደለም ያንተን ብቻ ነው እንደመስማት አለብን። ለምን ትራስቀኝ? ችግር እኮ ይሄ ነው። እፎይ ቀጥል። እሺ አይዋ አሁን እኛ የያዝነው ርዕሱ ምንድነው? አሁን ከአንድነት ይባልፋ ሁለት ከሁለቱም 3 4 እየሄድክ ነው። ቀጣጥለህ እየሄድክ ነው። ይሄ ሌላ ነገር ነው። ለምን ሳይሆን ወንድማችን ለምን ሳይሆን ያንተውንም የኛውንም በደንብ የምታውቀው ነገር ከሆነ ጠይቀህ ከዚህ በኩል ይሄኛውና ይሄ ለምን ይጋጫል ወይም ደግሞ ይሄን ለምን ይላል ጀምረሃል። እኔ በርግጥ መልስ ሳይሆን ለጥያቄ ነበር የገባሁት። የጀመርነውን ሳጨርስ መጠየቅ አይችልም አልከኝ። እሺ ጀምር ያለውን። ስለዚህ ቁርአንን መንካት አይችልም። ግን አንድ ሰው በደንብ ቁርአንን ሳይዝ መጽሐፉን ሳይዝ መጽሐፍ ውስጥ ያለውን ነገር ጠይቆ መረዳት ይችላል፣ በሌላ ሰው ማለት ነው።
ያለው ነገር ይሄ መጀመሪያ ያነሳው ርዕስ ይሄን መስላል። አሁን ወደ ኒው ጥያቄ እንግባ። ይሄንን ቀጥለት ይገባልህ ነው ያልከኝ። የሚጠይቀው ሰው ከሌለውስ ማለት አነ እሱ ሌላ ነው። ተው እኔ ለጥያቄ ነው የገባሁት አልኩህ እኮ። ምንድነው ጥያቄ ፈርታው ከሆነ እኔ እስልምናን ለማወቅ የግድ ኡስታዝ ልቀጥር ነው ማለት ነው? አይደለም በጭራሽ አርዲ ሰላም ብያቸዋለሁ። በጭራሽ አስቸጋሪ ነው። በጭራሽ አሁን ወደ ጥያቄ ሊለፋ አሁን እኮ እኔ የመጣሁት ጥያቄ ነው። ቆይ እኔ ጥያቄ አለኝ። አንድ ሰው ቆይ እኔ እኮ አልጠየቅኩማ። ቆይ በዚሁ የተነሳ እኔ አጭር ብቻ ነው፣ ከዛ በኋላ ትመልስልኛለህ። ለምሳሌ ከሚስት ጋር እንትን ለማለት ኡዱ ማድረግ አለብህ? ሚስትን ጋር ከሷ ጋር አብረህ ለመሆን ኡዱ ማድረግ አለብህ? አልመለሰልህም ያን ጥያቄ። ጥያቄው ከዚህ ከእንትን ጋር አብሮ ስለሚያያዝ ነው። አልመለሰልህም። ለምን አትመልስልኝም? የማልመለስልህን ንገረኝ። ገባሁት። እኔ ለማለት ሳይሆን እዚህ ዳዋ ለማድረግ ሳይሆን ለጥያቄ ነው የገባሁት። አንድ ነገር ስለምናውቅ አለ እናንተ ውስጥ እና ብዙ ግባቶች አሉ ያለባቸው ሴቶች እንኳን አይደለም። ቆይ አንተ አሁን ክርስትና ውስጥ ያለውን ህግ በሙሉ ታውቀዋለህ? አሁን አንተ አሁን እኮ እኔ ላላውቀው ይችላል። አንተ የምትጠይቀው ጥያቄ ማለት ነው። በተቻለ መጠን እንመልሳለን። በቃ ችግር የለም። ለማንኛውም አንድ ነገር ልናገርና ትጠይቃለህ። ቆይ ትነግረኛለህ። አብሽር፣ ችግር የለውም። እኔ የመጣሁበትን ልስላት ሌላ ቦታ እያወዛገባችሁ ሌላ ቦታ ቁርአን ይኸውልህ አይደል ሌላ ቦታ እየሄዳችሁ ማንስትሬሽን ላይ እያሉ እንኳን ብዙ ላይ መማር ትችላላችሁ። ብዙ ላይ መማር ትችላላችሁ። ጥያቄ ያለኝ ወደ ጥያቄ ማለፍ ብቻ ነው። እንደዚህ አይደለም። አትንኩት ስትል የሴት ልማድ ላይ ወይም ሴቶች ማንስትሬሽን ላይ እያሉ ቁርአን መንካት አይቻልም። መሐመድ ግን ማድረግ ሳይሆን አይሻ አይሻ ማንስትሬሽን ላይ ሆና ብሎ እንትን ለማለት ሳይሆን ለውይት እስከሆነ ድረስ ጤና ላይ ተኝቶ ቁርአንን ይቀራ ነበርና አትንኩ ማለት እንዴት ነው ትክክል ነው? ሌላው አሁን እሱን ያንን ሁላ ተውና አሁን የመጣሁበትን ጥያቄን ጠይቃችሁና መልሱ። እንደዛ አትበሉ ብዬ ነው። እሺ ለማንኛውም በቃ ጨንቆሃል። እሺ ቀጥል፣ ችግር የለም ወንድማችን። እኔ ደግሞ የሚገርም ቁርአን ይገባኛል ብዬ ይኸውልህ ይሄን ሁሉ ቁርአን ገዝቼ አሁን አንተ ደግሞ ጭራሽ ኡስታዝ ቅጠር ትለኛለህ እንዴ? ይገባኛል ብዬ አንድ ስገዛ ሁለት ስገዛ ኡስታዝ ቅጠር ወጣኝ። ታዲያ ሰው ለመረዳት ከፈለክ ሰው መኖር አለበት እንጂ ብቻህን ማንበብ አትችልም አልከኝ አይደለ? አላልኩም ማለት በአምላካችን ውሸት ይቻላል አላልኩም። ቁርአንን እንደነካው ነው ያለው። አንድ ሰው ቁርአኑን ሳይዘው መረዳት ይችላል ነው ያልኩት። ምናልባት የመስማት ችግር ካለብህ አሁን መስማት ይችላል። ቁርአኑን እየነካው ነው። አንድ ሰው ቁርአኑን ሳይዘው በእጁ ሳይነካው መረዳት ይችላል ነው ያልኩት። በእጁ ሳይነካው ስለዚህ መንካት አልችልም። አሁን እዚህ ላይ ይቆምና ለምን ጥያቄውን ትፈሩታላችሁ? ጥያቄን ጠይቃችሁ ቁርአኑን እየነካው ነው። መፍራት ያስፈልጋል። ቁርአኑን እየነካው ነው። ባይዘይ አርዲ እየነካው ነው። ሸሪዓ ቢሆን ገደያታለሽ። የሸሪዓ ሀገር ትሆኚ ትሰየፋት ነበር። ቆይ ምንድነው ይሄ ሁላ ጥያቄን ላለማስተናገድ ነው እንዴ? ኦኬ አይ መንካት አትችልም ስላልከኝ እንዲሁ ኪሳራ ነው ወይ ማለት ፍቃደኛ ካልሆናችሁ ለቄ መውጣት እችላለሁ። በግድ ቤታችሁን ወጥቼ በግድ መለሱኝ አይላችሁ መውጣት እችላለሁ። ቀጥል። አይዋ ይሄ ነው እንግዲህ እኔ አሁን እንትን ጥያቄ ምን መሰለህ፣ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ክርስቲያን ሁኑ ብሎ ያዘዘ ትእዛዝ አለው? ክርስቲያን ማለት ምን ማለት ነው? አንተ ነው የምትነግረኝ እሱ። ኦልራይት በዛ ውስጥ እያይዘህ ትነግረኛለህ ማለት ነው። ክርስቲያን ብሎ ማለት እኛ የምናውቀው እምነታቸው ነው። እናንተ እምነት እኛ እስላም ነው አይደለ? እኛው እስላም ሲሆን እናንተው ክርስትና በሚባል ነው የምታውቀው። የእናንተን ሃይማኖት ያዙ ብሎ ያስተማረ አስተምሮ ከእናንተ አለ? ኦኬ ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ምን ማለት ነው? አልሰማም። ሃይማኖት ማለት ምን ማለት ነው? አንድ ሰው የሚያምነው እምነቱ ማለት ነው። አንድ ሰው የሚያምነው እምነቱ
ከምን አገኘ? አሁን መሰለን አለ አይደል? አሁን ከእምነት እምነት አለ አይደል? እሺ ክርስትና ሃይማኖት አለ የለም? ባጭሩ ክርስትና ሃይማኖት አለ የለም? ክርስትና ሃይማኖት የምታምነው ነገር ማለት ነው። ሃይማኖት ማለት አይዋ የምታምኑት ሃይማኖት አለ የለም? ክርስትና ሃይማኖት ጎበስ የምታምኑት አለ የለም? ታንክ ዩ ኦልራይት። የምታምኑት አለ የለም? ክርስቶስ እንደዚህ ይላል 16 አንድን አንድ የክፈተው ዮሐንስ ወንጌል እሺ ከምኩራብ ያወጧችኋል፣ ይህን ደግሞ የሚገሏችሁ ጊዜ ይመጣል ካለ በኋላ ይህን የሚያደርጉባችሁ ኖ ስንት ነበር? በእኔም እመኑ በአብም እመኑ ይላል። በእግዚአብሔር እመኑ 14 ነው 14 1 ሶሪ ልባችሁ አይታወቅ፣ በእግዚአብሔር እመኑ በእኔም እመኑ። በማን? በአብና በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በእግዚአብሔር እናምናለን፣ በክርስቶስም እናምናለን። እናምነው የለንም አለን። እግዚአብሔር ቤተክርስቲያን ምንድን ነው? አይምን ክርስቲያን ምንድን ነው? ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ አንድ ይክፈተው። እሺ ክርስቶስ ለማን ደቀ መዛሙርቱን አዘዛቸው? ከፍ አድርገው ከዚያን ቀን ጀምሮ ማቴዎስ ወንጌል ነው። ኦኬ ኖ ዝቅ አድርገው ሶሪ ተቃራኒ ነው የነገርኩ። ዝቅ አድርገው። ኢየሱስ መልሶ ለስምዖን ምን ብሎ ነገረው? የዮና ልጅ ስምዖን ሆይ ሰማያት ያለው አባቴ እንጂ ስጋና ደም አልገለጸልህም። የማን ብሎ? የሕያው እግዚአብሔር ልጅ ነህ ብሎ እምነቱን ሲነግረው ይሄንን በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህም። ስለዚህ ማን ብለህ ማመን አለብህ? እግዚአብሔር ልጅ ብለህ ማመን አለብህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ምኔን? ቤተክርስቲያን ማለት ምን ማለት ነው ወንድማችን? ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው? የክርስቲያኖች ቤት ማለት ነው። ከአንተ ነው የምጠብቀው ማለት ነው። ቤቴን እሰራለሁ። ክርስቲያን ማለት ምን ማለት ነው? ባጭሩ ክርስቲያን ማለት ነው የክርስቶስ ተከታይ ማለት ነው። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ቤተክርስቲያኔን አላት እኮ በክርስቶስ የሚያምን ያ የኔ ያለው እኮ ቤተክርስቲያኔ ማለት ንብረትነት የሚያሳይ ነው። እሰራለሁኝ አለ። ስለዚህ ቤተክርስቲያኔን እሰራለሁ። ስለዚህ እኛ ራሳችን ቤተክርስቲያን ነን። እሰራለሁኝ አለ ማ ክርስቶስ ማለት ነው። ከዛስ የገሃነም ደጆች አይችሏትም። ማን የሰራኛ? የልባችንንም መሰብሰቢያችንንም ማን የገነባው? ማን የሰራው? ክርስቶስ። በእኔ እመኑ አለ። ቤተክርስቲያኔን ደግሞ እሰራለሁኝ አለ። ዘሆል ህብረት ስንሆን የምንሰበሰብበትም ቤተክርስቲያን ይባላል። አስ ኢንዲቪዥዋል እኛም ደግሞ ቤተክርስቲያን እንባላለን። ክርስቲያኖች መሰብሰቢያ ማለት ነው። ክርስቶስ ተከታይ ማለት ነው። ተከታተሉን ብሏል። ያ ማቴዎስ ወንጌል ምዕራፍ 10 37 አካባቢ የሱ ተከታይ አስ ኢንዲቪዥዋል ሰዎች ሲጠሩ ግን ክርስቲያኖ ብለው ይጠሩሃል። አይዋ መልሶም ማለት ቁጥር 37 ጀመረ አጋው እንዴ ተከተሉኝ ብሏል። ያ ከኔ ይልቅ አባቱን እናቱን ምናምን ክርስትና ብሎ ማለት በሱ ማማን ማለት ነው። በኋላ የማይከተለኝ ለኔ ሊሆን አይገባ ማለት። ስለዚህ ተከተሉኝ ብሏል። ያ ምን አልከኝ? ምን አልከው ወንድማችን? ክርስትና ማለት ጥሬ ቃሉ ምንድን ነው ያልከኝ? ክርስትና ማለት አሁን በትርጉሙ ማለት ነው። ጥሬ ቃሉ ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ደግሞ ክርስቲያን የክርስቶስ ተከታይ ክርስቶስም ያምን ክርስቲያን ማለት ነው። ስለዚህ በእኔ ማኑ ያቆራርጣል። ክርስትና ማለት አልሰማም። ክርስትና ማለት ምንድን ነው ያልከኝ? የክርስቶስ ተከታይ የክርስቶስ ተከታይ የክርስቶስ ክርስቲያን ተባል። ለዚህ መረጃ አለ። በቤተ ክርስቲያን ውስጥ ተሰብስበው ቤተ ክርስቲያን ደግሞ ማን ሰራቸው? ክርስቶስ። ተከተሉኝ ብሏል። ያው በእኔ መኑ ብሏል። ያው ሐዋርያት ሥራ ምዕራፍ 11
የሶስትን ተከታይ ለማለቱ መረጃ እንዳሁኑ ለመተርጎም መረጃ አንብበው ባገኙትም ጊዜ ወደ አንጾኪያ አመጧቸው። በቤተክርስቲያን ቤተክርስቲያን የማነች ብያለሁ? ማን የሰራ ቤተክርስቲያን? ቤተክርስቲያን ማን የሰራት? ትሰማለህ? ቤተክርስቲያን ማን የሰራት? ይሰማል? ትሰማለህ? ባገኙትም ጊዜ ወደ አንጾኪያ አመጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዝሙርቱም መጀመሪያ አንጾኪያ ክርስቲያን ተግባብተን ከሆነ ደቀ መዝሙርቱ ማለት በሱ ማመን ነው ለማለት መረጃ እያልኩ ነበር። ክርስትና ብሎ ማለት ወይንም ተከታይ ማለት ኢየሱስ ክርስቶስ ወይንም ደግሞ በሱ ማመን ተከታይ ሆነ መረጃው ነው። ደቀ መዝሙር ማለት ክርስትና ብሎ ማለት በሱ ማመን ነው የሚል መረጃ ጥቅስ ጋር እየሰማኝ አይደለም እንደምንማሽ። ደቀ መዝሙር ማለት ተከታይ ማለት ነው። ስለዚህ ምን ተባሉ? ክርስቲያን ተባሉ። ቤት በቤተ ክርስቲያን፣ ቤተ ክርስቲያኑ ደግሞ ማን ነው? የክርስቶስ። ስለዚህ ክርስቲያን ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። ክርስቲያን ስለተባልክ አያድንህም። እኛ ጋር እንደ እስልምናው ሎጂክ ዘንድ አመጣ መባል ሳይሆን የሚያድንህ መሆንን ነው የሚያድንህ። ሃይማኖቱ እንደዚህ ምን የሚለው ገብቶኛል። እኔ መረጃ ነበር ጥቅስ። ስለዚህ ክርስትና ማለት በሱ ማመን ነው የሚል ጥቅስ እያልኩ ነበር። ምን ይላል እዚህ ጋር? አንብበውስ ምንድን ነው ያሳየው? ምንድን ነው ያለ? አልሰማሁም። አልሰማም እንዴ? ቆይ እኔ የልጁ ኔትወርክ አንብበልኝ። አንተ አንብበው። በደንብ እየታየኝ አይደለም። ምን አሳየው? ዮሐንስ ወንጌል ምዕራፍ 14 ቁጥር እምነት ሃይማኖት ምንድን ነው? ስለ ማመን በአንዱ አልከኝ። ማመን ከሆነ ክርስቶስ ምን ብሏል? በእኔ መኑ በአብ መኑ ብሏል። ስለዚህ እናምነዋለን አልኩ። ኦልራይት። ከዛስ ምን አሳየው? ክርስቶስ እኔን ተከተሉ ብሏል። ክርስቲያን ማለት ክርስቶስን መከተል ነው። ተከተሉኝ ብሏል ወይ? ማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ አሳየው። ክርስትና ማለት በሱ ማመን መሆኑን ያልኩት። ክርስትና ማለት ኢየሱስን መከተል ነው የሚል ጥቅስ ነው የፈለኩት። አዳም ያንተ ሎጂክ ነው ለምን እከተላለሁ? ምክንያቱም አንተ አይደለም እኮ የኔና ሃይማኖት ሼፕ እኔ የፈለኩት ይሄንን ስለሆነ ነው። ከዛ አንተ ስለፈለክ ነው። ምክንያቱም ክርስትና ማለት አዳም መከተል ነው የሚል ጥቅስ። አዳም በመጀመሪያ ደረጃ አንተ ሎጂክ ነው ምን ያደርግልኛል? ምን አገባኝ? ያንተ ሎጂክ አይደለም እኮ ነው የምድንበት። የኔ መጽሐፌ እንዴት ያስተምራል ነው እንጂ አንተ እንዴት ትጠይቃለህ? ምን አገባኝ? እኔ እንዴት አምናለሁ ነው እንጂ መልስ የሚሆነው አንተ እንዴት ትጠይቃለህ? እኔ መልስ የሚሆን አይደለም። ተገናኘን? እኔ ሃይማኖቴን እንዴት ዲፋይን አደርጋለሁ ከእምነቴ አንጻር የሚለው ነው እንጂ ኤግዛክት ወርድ ፋላሲ ዘበመጣ እኔ ምን አገባኝ? እኔ አይመለከተኝም እኮ አንተ ነው እንጂ እኛ እንዴት ክርስቶስን ምን ብለን እንድናምን ታዘናል? ትክክለኛው ምላሽ ምናልባት ወንድማችን ምንድነው መሰለ ክርስቲያን የሚለው ቃል ከግሪክ የመጣ ቃል ነው። የአማርኛ ቃል ቢሆን ኖሮ እኮ ይሄ ሁሉ ኮንፊውዥን አይመጣባችሁም ነበር ሙስሊሞች ምናልባት። ምክንያቱም አሁን በአማርኛ ቢሆን ኖሮ ያ ቃል ተነግሮ የነበረው ሰዎች ኢየሱስን የሚከተሉ ሰዎችን የኢየሱስ ተከታዮች ብሎ ጠሯቸው ብሎ ቢነገር የኢየሱስ ተከታይ የሚለው ኢየሱስን ስለሚከተሉ የተሰጠ ስም ስለሆነ አማርኛው ግልጽ እኮ ነው። ክርስቲያን የሚለው ቃል ከግሪክ የመጣ ክርስቲያኖስ የሚል ቃል ነው። በግሪክ ክርስቲያኖስ ማለት የኢየሱስ ተከታዮች ማለት ነው። የግሪክ ቋንቋ ነው፣ ሌላ ተአምር እኮ አይደለም። አሁን በእንግሊዘኛ ምን ይባላል ክርስቲያን ብትለኝ ፎሎወር ኦፍ ክራይስት ይባላል። በእንግሊዘኛ ፎሎወር ኦፍ ክራይስት እንዴት ይባላል ተብሎ ቋንቋ ነው። በቃ አሁን አንተ ኢየሱስን ስትከተል ያየኸውን ሰው ይሄ ሰው የክርስቶስ ተከታይ ነው ማለት በሌላ ቃል ማለት ነው። ይሄ ሰው ክርስቲያን ነው ማለት በግሪክ እየጠራኸው ነው ቃሉን ማለት ነው። በግሪክ ያ ሰው የኢየሱስ ተከታይ ነው ብለህ እየተናገርክ ነው፣ በአፍህ ነው፣ ቋንቋ እየተናገርክ ነው። በቃ እንደዛ እንደማለት ነው። አይ ዲፋይን መደረግ አለበት እኮ ነው በአማርኛው። ያስቸጋሪ ነው።
ቃል በቃል እኔ እንደምፈልገው አምጣ ነው ባጭሩ። እንደዛ አይነት ሎጂክ ደግሞ በጣም ነው የሚገርመው። የቃላት ጨዋታ ሳይሆን አስተምሮ ምንድን ነው ብለን እኛ የምንከተለው እሱ ቃል በቃል ይሄንን የሚል አለ ወይ ነው። አስተምሮ ተነገረው። አስተምሮን ደግሞ ከመጽሐፉ ባለቤቶች የመጽሐፉ ባለቤቶች እኛ ራሳችን ስለሆነ ማለት ነው። ክርስትና እንዴት ነው የምንረዳው የሚለውን ነገር እኛን ጠይቆን ያንን መልስ ይመለስለታል። ከተቀበለ ከተዋጠለት ይቀበላል። ካልተቀበለ ደግሞ ራሱ በአመጣው ሎጂክ ራሱ እስልምናውን የሚመታ ጥያቄ ስለሆነ የሚጠይቀው ማለት ነው። ይሄ ነገር የትኛውም አይደለም እነሱም ጋር ስለማይሰራ ማለት ነው። አስተምሮ ነው መጠየቅ ያለበት። አስተምሮ ነው መጠየቅ ያለበት። አስተምሮ ጠይቁ ሙስሊሞች። ያ ትክክል። እሱም ነው እንትን ሲል ስለነበረ ነው ክርስቲያን ማለት የኢየሱስ ተከታይ ነው የሚል አሳየኝ ሲል ስለነበረ ነው። በቃ ያልተረዳውም ከነም ይመስለኛል። የክርስቶስ ተከታዮች ደቀ መዛሙርቶቹ ክርስቲያን ተባሉ የሚለው የገባው መሰለኝ። እሱ ነው እኮ ኤግዛክትሊ አልገባውም። ክርስቲያን ማለት ቋንቋ ነው፣ የግሪክ ቋንቋ ነው። የኢየሱስ ተከታይ ማለት ነው። በቃ እኮ አሳየኝ የቱ ጋር እንደሚል ዲክሽነሪ ላይ ገብተህ ከፈለክ ክርስቲያን ብለህ ብትጽፍ የክርስቶስ ተከታይ ብሎ ይፈታላል። አሁን ልክ የእንግሊዝኛ ቋንቋ ዲክሽነሪ ውስጥ ገብተህ እንደምትፈታው በቃ በግሪክ የተጠቀመ ቃል ስለሆነ መሐመድ ወይ ሰላም፣ እንዴት ናችሁ? መስጋናው ምትመልሰው አለ ልጠይቅ ነው። ምን ነበር የጠየቃችሁት? ሙስሊም ነው ምን ነበር ክርስቲያን ጠይቀው ወይ ናርዲ ይቀጥል። ኦኬ እሺ ማሜ ሰላም ነው፣ እንኳን ደህና መጣ ብለናል። ከእስልምና ውጭ ያሉ ከእስልምና ሃይማኖት ውጭ ያሉ ሰዎች ቁርአንን መንካት ይችላሉ? ቁርአን መንካት ይችላሉ? አግብ ለመማር ከሆነ መንካት ይችላል። ኦኬ ስለዚህ ክርስቲያን፣ አይሁዳዊ፣ ጣዖት አምላኪ መንካት ይችላል ማለት ነው ቁርአንን። ጣዖት አምላኪ እኮ የጣዖት አምላኪ መንካት ለምን ስለነካው እኮ እንትን የሚለው ነገር የለም። ተምሮ ሊማርበት ይችላል። በዛ በእንትን ማለበት ዝም ብሎ ሊነካው ለምን ነክቶ ሊያልፍ ነው? አይ በቃ ነክቶ ወይ ማንበብ ማጥናት ምናምን ከፈለገ እያገላበጠ ማንበብ ይችላል ቁርአንን። መማሩን እኮ የሚጎዳው ነገር የለም፣ ሊመለስበትም ይችላል እኮ እያገላበጠ። ስለዚህ ማንበብ ይችላል ማለት ነው ቁርአንን እየነካ። አሁን ደግሞ እያገላበጠ አልክ እኮ እና ሳታገላበጥ ነው የምታነበው አንተ? እና እንዴት ከፍቶ ሳያየው እንዴት ነው የሚማረው እኮ? ስለዚህ እየከፈተ እያገላበጠ እየነካ ማንበብ ይችላል ወይ ከዛ በኋላ መረዳት ይችላል ማለት ነው አይደል? የትኛው መማር የፈለገ መረዳት ይችላል። ኦኬ አጋሪዎችም ጭምር ማለት ነው፣ ክርስቲያኖች፣ አይሁዶች፣ ጣዖት አምላኪዎች እኮ የሚነኩት እኮ ሊማርበት ከፈለገ ነው። ኦኬ እሺ አጋሪዎች እርኩሶች ናቸው አይደል ተብለው የሚጠሩት? አጋሪዎች እርኩሶች ናቸው አይደል? እርኩሶች ንጹህ ያልሆኑ ማለት ነው፣ ቆሻሾች እኮ። ለንጹህ ያልሆኑት እኮ በራሳቸው ፍቃድ ነው እንጂ እኮ በፈጣሪ ፍቃድ አይደለም። እሱን አይደለም የጠየኩ። በራሳቸው ፍቃድ ነው ንጹህ የሆኑት ወይ ፈጣሪን ያቆሻቸው አይደለም የጠየኩ ጥያቄ ማለት ነው። አጋሪዎች፣ ጣዖት አምላኪዎች እርኩሶች ይባላሉ ወይስ አይባሉ? ባለማወቁ ያኔ ሳያቅ ገብቶበት ሊሆን ይችላል፣ ሊጠራ ይችላል በዛ ማለት አጋሪዎች እርኩሶች ናቸው አይደል? እንደ እስልምና እርኩሶች የሚል አለ። እርኩሶች አይደሉም፣ ነጃሳ ናቸው በለው። ኦኬ እሺ ነጃሳ ናቸው አይደል? ክርስቲያኖች፣ አይሁዶችና ጣዖት አምላኪዎች ነጃሳ ናቸው የሚል ታሳየኛለህ? ኦኬ አይደሉ? አይ ታሳየኝ እፈልጋለሁ። ኦኬ እሺ ለምሳሌ እንደዛ ብሎ ቢናገር ቁርአን ልክ ነው ብለህ ታምናለህ? ናቸውም አይደሉም ልልህ አልፈልግም፣ ግን ልታሳየን ትችላለህ? ቁርአን እንደዛ ብሎ ቢናገር ልክ ነው ብለህ ታምናለህ? አሳየኝ።
ቆይ መጀመሪያ መልስልኛ። እንደዛ ብሎ ቢናገር እኮ ልክ ነው ብለህ ታምናለህ? ከዛ በኋላ እነዚህ እርኩስ የተባሉት አካላት ቁርአን መንካት መብታቸው ነው ብለህ ታምናለህ አንተ? ከዛ በኋላ እኮ እርኩስ ናቸው የተባለበት ቦታ አሳየኝሽ እኮ እርኩስ ናቸው የሚል ወይም ደግሞ አላህ እርኩስ ናቸው አጋሪዎች ብሎ ቢናገር ልክ ነው ብለህ አንተ ታምናለህ? ምን ትለዋለህ? ይሄን አሁን እርኩስ ናቸው የሚል አምላክ ምንድን ነው የምትለው? አሳየኝ ነው እኮ እርኩስ። ኦኬ እሺ፣ እርኩሶች ብሎ አይናገርም። አታሳየኝም፣ ሲጀምር አታወጣም። ኦኬ የለም እንደዛ የሚል አይናገርም። ቢናገርስ እንደዛ ግን እርኩስ ብሎ የሚናገር የለም። አታወጣልኝም አልኩ እኮ አውጣልኝ። ኦኬ እሺ፣ እስኪ አንብበው። እስኪ አንብቤ እናንተ ያመናችሁ ወይ አንብበው። ከዛ በኋላ ያለው አጋሪዎች እርኩሶች ብቻ ናቸው። ምንድን ነው የሚለው? በመጀመሪያ የት ላይ ነው? እርኩሶች ናቸው አጋሪዎች ይላል ቁርአን። አጋሪዎች እርኩሶች ናቸው አይልም ቁርአን። መጽሐፍ ቅዱስ ነው የከፈትከው ክርስቲያን፣ ወይንም የተበረዘ ቁርአን። ይሄ ቁርአን አይደለም ማለት መሐመድ። አጋሪዎች ማለት ምን ማለት ነው? በቁርአን ማያምኑ ናቸው። ስለዚህ በቁርአን ማያምን ከሆነ እኮ ቁርአን መቅራት እንትን ማለት አይችልም ማለት ነው። እርኩስ ነው እኮ ስለማያምን ነው የተባለው። እኔ አንተን እረዳለሁ ብዬ ስታገል እርኩስ ነው ብለህ አንተም ትስማማለህ? ቁርአን እኮ እርኩስ የለም ብለህ ነበረ እኮ በመጽሐፉ በቁርአን ማያምን ከሆነ ነው። ሙሐመድ አስበላኸኝ ከክርስቲያን ጋር ጣላ። እኔ ለአንተ እያገዝኩ እየሸመጠጥኩኝ እርኩስ የለም ብለህ ነበር እኮ ቀደም። ቁርአን ላይ አታሳየኝም አታመጣም እንደዛ የተባለበትን ብለህ ስትል፣ እሺ ሐዲስ ነው ቁርአን ነው ይሄ? ኧረ እንካደው እባክህ። ቁርአንም አይደለም ሐዲስም ተረት ነው። ሐዲስ ራሱ የጻፈው ነው። በቁርአን አሳየኝ። ያው ከቁርአን አንጣ፣ ቁርአን ላይ አንጣ። ሐዲስ ላይ አይደለም ያለኛ። ፈልግለት ዳይፍ ነው ነው አያመጣም። ከቁርአን ላሳየው እኮ ከቁርአን ላሳየው። የቅድሞ ሐዲስ ነበር። ሱረቱል ተውባ 9ኛው ምዕራፍ ቁጥር 28 ላይ ተመሳሳይ ይናገራል። ይሄው እናንተ ያመናችሁ አጋሪዎች እርኩሶች ብቻ ናቸው ይላል ሱረቱል ተውባ። ቁርአን ላይ ደግሞ አጋሪዎች ማለት ምን ማለት ነው? ይሄው ከቁርአን ከሐዲስ ቅድም ካድካውን ደግሞ ከቁርአን አመጣውልህ እኮ አጋሪዎች ማለት ምን ማለት ነው? ስለዚህ አጋሪዎች እርኩሶች ናቸው፣ በቁርአን ማያምኑ ናቸው። በቁርአን ካላመኑ እርኩስ ነው። ቅድም አንተ ምን ብለህ ነበር? አጋሪዎች ጣዖት አምላኪዎች እርኩሶች አይባሉም ብለህ ነበር አይደል? የሚል አታመጣልኝም አላልክ? ቅድም እኮ ያላመኑት አጋሪዎች አላልከኝም እኮ ብያለሁ። ጣዖት አምላኪዎች አጋሪዎች ናቸው አይደሉም? አጋሪዎች አላልከኝም። አንድ ሰው ጣዖት አምላኪዎች አጋሪዎች ናቸው አይደሉም? እሺ ቁርአን መንካት አይችሉም ብለህ ነው እኮ የጠየከኝ መጀመሪያ እኮ። እነሱ አጋሪዎች ናቸው ወይስ አይደሉም? ስለዚህ ማያምን በቁርአን ማያምን በቃ አጋሪዎች ሁሉም አጋሪ ነው አይደል? አይሁድም ክርስቲያንም አጋሪ ነው የሚያሻርኩ ማለት ነው የሚክዱ እኮ። እነማን ናቸው እነዛ? አይሁዶች፣ ክርስቲያኖች እና ጣዖት አምላኪዎች ናቸው አይደል? እኮ ጣዖት አምላኪ። ስለዚህ እነሱ አጋሪዎች ናቸው እርኩሶች ናቸው የሚል አታመጣልኝም ማለት እኮ። ስለዚህ አይሁዳኖች እኮ መቼስ ሙስሊም ናቸው ብያለሁ ነግረም እኮ። ስለዚህ አይሁዶች፣ ክርስቲያኖችና ጣዖት አምላኪዎች እርኩሶች ስለሆኑ ቁርአን መንካት አይችሉም ማለት ነው። ጣዖት አምላኪና ሲጀምሩት ሙስሊም ነው ብለን ልትናገር ነው? አዎ ናቸው አላልኩም እኮ። ከአላህ ውጭ እያጋራ ነው እኮ። ከአላህ ውጭ እያመለከ እንዴት እርኩስ አይሆንም? ኦኬ እሺ። እነዚህ ሰዎች ቁርአን መንካት ይችላሉ? እነዚህ ሰዎች ቁርአን መንካት ይችላሉ? የማያምንበት ከሆነ የማያምንበት ተምሮ የማይመለስበት ከሆነ ለሱ ምንም አያደርግለትም። የሚማርበት እርኩስ ነጃሳ የሆነ ሰው ቁርአን መንካት ይችላል? መንካትና እንትን ማለት ምንድን ነው? እየነገርኩህ አለሁት እየነገርኩህ ነው እኮ። ነጃሳ ቁርአን መንካት ይችላል? መሐመድ
ማለት እንዴት ነው የመረዳት እንትንህ አቢሊቲ ሜንታሊቲ እንዴት ነው? ምን ያክል ነው? አጋር እኮ አዳምጠኝ። ጣዖት እያመለከ እንዴት ነው ቁርአን የሚነካው? ኦኬ፣ ስለዚህ ቁርአንን መንካት አይችሉም ማለት ነው። እሺ፣ ቁርአንን ካልነኩ እንዴት ነው አንብበው ሙስሊም ሊሆኑ የሚችሉት? ቁርአንን ካልነኩ አላመነበትም እኮ እስካላመነበት ድረስ ጣዖት እያመለከ እንዴት ነው እንትን የሚለው? ቁርአን ኦኬ፣ እሺ፣ እንዴት ነው ሙስሊም ለመሆን እንዴት ነው የሚያነበው? እንዴት ነው ማንበብ ያለበት? ሳይነካው እንዴት ነው የሚያነበው? አሁን ለምሳሌ አንድ ጣዖት አምላኪ መጀመሪያ እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ለማወቅና ለማጣራት ቁርአንን በእጁ ይዞ እያገላበጠ ማንበብ አለበት አይደለ? የለበትም። ማይመለስ እያጋራ መንካት አይችልም። ፈጣሪ ያለ ፈጣሪ የለም ብሎ የሚማር ከሆነ መንካት አይችልም። ነገር እውነት ነው። ጥር ነው አባቴ። እንዳንተ እኮ ጣዖት የሚያመልክ ከሆነ እኛ ማመን ትችላለህ? በቁርአናችን ማመን ትችላለህ? ጣዖት እያመለክ እኮ ለማመን እኮ ቅድሚያ ማወቅ ይጠይቃል። ደግሞ ማንበብና ማየት መንካት ያስፈልጋል። አትነካትም እኮ አንተ ሙስሊም አልሆንክ። አጋሪዎች ደጋፊ ስለሆንክ ነው። አንተ ሙስሊም ስላልሆንክ ቅድሚያ ቁርአንን ለመንካት ሙስሊም መሆን አለብህ። ሻዳ መያዝ አለብህ። ከዛ በኋላ ነው ማንበብ የሚፈቀድልህ። ከዛ በኋላ ነው። ለምን ነካ? አንተ ለምን ታነበዋለህ? እኔማ ምንም እንደማታመጡ ስለማቅ ህጉ ግን አይከለክለኛል። አይከለከለ። ለምንድን ነው የምታነበው? ምንም እንደማታመጡ ስለማቅ በሸሪያ ስለማልተዳደር ሸሪያ አይደለም። በሸሪያ ስለማልተዳደር ጣዖት አምላኪ ነው ነው አይደለም። በሸሪያ ስለማልተዳደር እኮ ጣዖት አምላኪ ስለሆንክ ነው እንደዚህ የምትለው። አዳምጠ በሸሪያው ስለማልተዳደር አንድ፣ ሁለተኛ ደግሞ እናንተም ከሙሐመድ ህግ ይልቅ ሰባዊነቱ ተሰምቷችሁ ይሄንን ስለማተገብሩት ስለማታርዱኝ አሁን ለነገር እኮ አንተም ጣዖት አምላኪ ነው። ያው ታቦት እያመለከ አይደል እንዳለው። ስለዚህ ሙሴ ጣዖት አምላኪ ነበር ማለት ነው መስለምና አንተም እኮ ጣዖት አምላኪ ነው፣ ፈጣሪ አምላኪ አይደለም። ኤኒዌይስ እንትናን መላእክቶች ጣዖት አምላኪ ነበሩ ማለት ነው። ሱራ 2 148 ላይ 248 ሶሪ ሚውት ለምን ታደርገኛለህ? ታቦት ስላለ ሜቢ ክፈት ለክርስቲያን ያንን ታቦቱን የተሸከሙት ጣዖት አምላኪያን ናቸው ማለት ነው። ይጀምር። እኔ የምጠይቅህ እምነት አለ አንተ? ክርስቲያን የሚል እምነት አለ መጽሐፍ ቅዱስ ውስጥ? እሱን ክፈትልኝ አንተ ክርስቲያን ነኝ ብለህ የምታምን ከሆነ። ሙስሊም የሚለው አውጥቼ ያሳያለሁ። እኔ ላሳየኝ ምን ይጠበስ ታዲያ? አይደለም አንተ ታርገኝ ለምን ታፍራለህ? በራስህ እምነት ማፈር የለብህም። አንብብ ይሄንን ክፈልሽ ነው። ክርስቲያን የሚለው አሳየኝ አንተ። እምነትህ ምንድን ነው? እምነትህ ምንድን ነው? አንብብ። እምነትህ ምንድን ነው? ለምን እምነት ነው የምታምነው? እምነቴን የክርስቶስ እኔ ሙስሊም መሆኔን አስረዳሃለሁ። አንተ እምነትህ ምንድን ነው ንገረኝ። ክርስቶስ ማመን እምነትህ ንገረኝ። ክርስቲያን የሰበከ ሃይማኖት በአንተ መጽሐፍ ቅዱስ ውስጥ ካለ ወሬውን ተውና ታቦት ታመልካለህ ብላ ስላልክ ይሄው መላእክትና ሙሴ ታቦት ያመልካሉ ብለህ እንድትመሰክርልን አንብብ ሱራውን። ሱራ 248 ነው የተከፈተልህ። አንብበው። ስለ ቁርአኑ ተወው አንተ። እምነት ራሱ አሁን እኮ ያንተ እምነት ያልታወቀ ነው። እንዴት ነው በአንተ ለመማር አለስወነጀለው ማለት ነው? ያንተ እምነት ራሱ በውሸት ነው ወይ ሰዎች የምትወነጀለው? ያንተ እምነት ምን ብለህ ለሰው የምትወነጀለው? ለምንድን ነው በመጽሐፍ የምታፍረው አንተ? አትፈርበት በእምነትህ። እሺ አሁን አንተ አይሁዳን ነው ወይስ ክርስቲያን የሚለው ነገር በእምነትህ አትፈር። ሙስሊም ከሆንክ ቁርአንህን አንብብና መላእክቶች ጣዖት አምላኪ ናቸው ብለህ መስክር። በቃ ለምን ታፍራለህ? ለምን በእኛ ቁርአን አንተ በመጽሐፍ ቅዱስ ታፍራለህ እንጂ በቁርአን አናፍርም እኛ። ይሄው ካላፈርክ አንብብ ተብሎ ተከፈተልህ። አንብብና ይሄ ታቦት ስለምን እንደሆነ አስረዳል። እዚህ ጋር የተቀመጠው ታቦት እኔ ልንገርህ፣ በበኩሌ ታቦት ካመለኩኝ ከእስልምና እወጣለሁ። ይሄን ማወቅ አለብህ። በቃ እኮ ይሄው አንብበዋ። በቃ ከእስልምና ውጣ። ይሄውና ይሄንን አንብብና ስለዚህ እኮ የትኛው ፈጣሪ ትቶ አንተ ጣዖትን የሚያመልክ ከሆነ ከእስልምና ይወጣል እኮ። አንብበውና ከዛ በኋላ ከእስልምና ትወጣልናለህ ማለት ነው። አንብበው፣ መጽሐፉን አንብበው። አትፍራው። ቁርአን ነው የተከፈተልህ። አንብበው።
እኮ እዚህ ጋር እኮ እያጋሩ ነው። የሚያጋራ ከሆነ ከእስልምና ይወጣል። ልንገርህ። እያጋሩ ነው። እነ መላእክቶቹ እያጋሩ ነው። መላእክቶቹ ታቦት ተሸክመው ሲመጡ እያጋሩ ነው። እነ ሙሴ ታቦት ነው የሚሸከሙ። እነ ሙሳ ጋር አላመለኩበትም እነሱ እያጋሩ ነው። እምነት ምን እንደሆነ አስረዳኝ እስኪ። እምነቴን ነገርኩህ እኮ አንተ አይደለም እኮ አዋቂ ከሆንክ አስረዳኝ። እሺ ክርስቲያን ሚል አሳየኝ። እሺ ለምን አሳያለሁ? ለምን ታፍራለህ? ለምን ታፍራለህ? ቆይ በይ ክርስቲያን የሚል አይኖር። እምነቴ ማን ነው? ክርስቶስ ማመን ነው አለ። ክርስትና ተቀበል የሚል ነብይ ወይ ደግሞ ፈጣሪ እንደዚህ ተናገረ። ከክርስትና ተቀበል ትክክለኛ እምነት የሚል ካሳየኝ እኔ ወደ ክርስትና መልስልሃለሁ። እምነቴ ምንድነው? ክርስቶስ ማመን ነው። ወላሂ አሳየኝ፣ አትፈር። እኔ እመለስልሃለሁ። እኔ ክርስቶስን እቀበልልሃለሁ። ክርስቲያን ምን አይነት ጭንቅላት ነው የያዙት ሰዎች? ትፈር አትፈር። ሚውት አታርገኝ፣ ሚውት አታርገኝ። አዳም የምናገረውን እየሰማ ነው ግን እኮ እኔ አሳየኝ እያልኩ ነው እኮ ቃል በቃል አሳየኝ። መሐመድ ለኔ ይኸውልህ ተውሂድ የሚል ቃል ከቁርአን ውስጥ ካሳየኝ እኔ ዛሬ እስልምና እቀበልልሃለሁ። ታቦት የሚለው ሳጥን ነው። እሱ ተራ ነገር ነው፣ ሳጥን ነው። አሁን እሱ ተውሂድ የሚለውን ካሳየኝ እኔ እስልምና እቀበልልሃለሁ። ጎሽ ቶሎ በል። ስለ ታቦቱ ምናምን ተወው። እሱ እምነት ንገረኝ ማለት ታቦት ነው እንዴ? ተውሂድ እኮ ነው ያልኩህ። ተውሂድ እምነት ንገረኝ። ተውሂድ የሚለውን ከቁርአን ውስጥ ካሳየኸኝ ይኸውልህ ተውሂድ የሚለውን ከቁርአን ውስጥ ካሳየኝ እኔ እስልምና እንቀበልልሃለሁ። ላሳየህ እችላለሁ። አንተ እምነት ምንድነው? ልከተልህ እችላለሁ። አሁን ገብቻለሁ አንተ ጋር። ቶሎ በልና አሳየኝ። እምነት ምንድነው? አሳየኝ ቶሎ። እምነቴ ክርስቶስን ማመን ነው። ይሰማል? ክርስቶስ አይደለም ያልኩህ። ክርስቶስ የሚለው አይደለም ያልኩህ። ክርስቲያን ብሎ ያስተማረ ነብይ ወይ ደግሞ ፈጣሪ ያስተማረበት። አዳም አትጮህ። እምነቴን ጠየቀኛል። ክርስቶስ ማመን፣ በክርስቶስ ማመን። ያ ክርስቲያን ተከተሉ የሚል አለ መጽሐፍ ቅዱስ ውስጥ። አታፍርም? ታመጣለህ አታመጣም? ወይ ጠየቀኝ አይደል? ስለዚህ በክርስቶስ ማመን፣ በክርስቶስ ማመን ያ ማመን ነው ወይስ ታምነዋለህ ወይስ ታመልካለህ? ምኑ ነው የምታምንበት? ማመንና ማምለክ የሚለውን እኮ መለየት አለብህ። ማመንና ማምለክ ማለት ነው ማለት ነው። አይ ተረጋጋ፣ መሬት ንካ። እንደውም ይመቸኛል። ማመንና ማምለክ ልዩነቱን ዲፋይን አድርገው። ማምለክ እኮ አንድ ፈጣሪ ነው ማምለክ ያለብህ። እንግዲህ ማምለክ ማለት ምን ማለት ነው? ፈጣሪ ነው የምታመልከው። አንድ ማምለክ ማለት ምን ማለት ነው? ፈጣሪን መገዛት ነው። ፈጣሪን መከተል ነው። አንድ ፈጣሪ ብለህ መከተል። አንተ ሶስቱን እየተከተልክ። አይ ተረጋጋ። መከተል ማለት ምን አይነት መከተል? መከተል እኮ ኢየሱስ ክርስቶስ ባስተማረህ ነው የምትከተለው። ኢየሱስ ክርስቶስ ሊያስተማርህ ካመጣ እኮ ስለ እግዚአብሔር ስለ አብ ነው ያስተማረህ። መጽሐፍ ተረጋጋ። አትፈር፣ ማፈር የለብህም። ቆይ የምታመልከው ያመንከውን ነው ያላመንከውን ነው የምታመልከው? ማለት ያመንከውና ያላመንከው የምትከተለው ማምለክ ማለት መከተል ማለት ነው አልከኝ። ዲፊኒሽኑ ትክክል ነው። ኢየሱስ ክርስቶስ የሚያመልከውን አምላክ ነው ማመልከው። እኩል አስረዳ በራስህ መጽሐፍ ቅዱስ። ቆይ ኢየሱስ መሐመድን የፈጠረ ነው። ሰው በስጋ የተገለጠ ይሄው አምላክ ነው። በራስህ መጽሐፍ አትፈር። ተረጋጋ። አሁን ዲፋይን አድርግ ቃላቶችን። ቃላቶች ዲፋይን እናድርግ ከማስወረድህ። ማምለክ ማለት መከተል ማለት ነው ብላል። የምትከተለው ያመንከውና ያላመንከው። እሺ አምላክ ነኝ ያለበት ቦታ ታሳየኛለህ? ኢየሱስ ክርስቶስ ምን የሚቀባጅረው ልጁ? በእናታችሁ ሎክ ዲፊኒሽኑን እንዴት እንደ በራሱ ልስጣችሁ። ምንድነው? ነብይን አታምልክ፣ ነብይን አታምልክ። አትፈር። ለምን ታፍራለህ? እሺ አሁንም ደግሞ ከፍ አድርጌ አሁንም ልለጥፈው። ና ከፍ በላው። እምነትህ አይታወቅም እኮ። ነብይ ማለት ምን ማለት ነው? እምነትህ አይታወቅም። ክርስትና የሚለው ካሳየኸኝ እኔ ክርስትና እቀበላለሁ ብያለሁ። ክርስቲያን የሚል ተረጋጋ። ነብይ ማለት ምን ማለት ነው? ክርስቲያን ነብይ ወይ ደግሞ አብ ያስተማረው ቦታ ያለበት ቦታ ስለ ተረጋጋ። በእናትህ አትጩህ። ክርስቲያን ነብይ ማለት ምን ማለት ነው? አስተምረኝ። እሺ ነብይ ማለት ምን ማለት ነው? ነብይ ፈጣሪ ነው ልትለኝ ነው? እሱ እነግርሃለሁ፣ ችግር የለውም። ምን ማለት ነው እኮ ነብያቶች የሉም? አንተ የምትከተላቸው ነብያቶች የሉም? ያስተማሩት የምትከተላቸው ምን ማለት ነው? ቃሉ ምንድን ነው?
ነብይ ማለት ከፈጣሪ የተላከ ነው። መልእክተኛስ? መልእክተኛ ማለት መልእክተኛስ? ቆይ ጣጣው መልእክተኛስ? ከፈጣሪ የተላከ መልእክተኞች ናቸው። በመላእክቶች እንትን ተብለው ነው። አይ ነብይና መልእክተኛ ልዩነቱ ምንድነው? ቃሉ እሺ ፈጣሪ ልበልህ። እኔ ሶስት አምላክ ማመልክ ሰው አይደለሁም። እኔ ፈጣሪ ልበልህ ነብያት አላህ ሺ አካላቶች ነው ያሉት። ሺ ፈጣሪ ነው ያለው። ቁርአን ፍጡር ነው? ቁርአን ፍጡር ነው? ለምንድን ነው እንትን የምታደርገኝ? ለምን ታደርገኛለህ? ስለ ቁርአን ለምን ትገባለህ? ቁርአን ፍጡር ነው? በእስልምና በሚለውና በእስላም በሚለውና በክርስቲያን በሚለው ነው። ቁርአን ፍጡር ነው ወይ? ስለ ቁርአን አትደግ ለምን ትሻገራለህ? ለምን ለምን አታወራም ነው? አይ ቁርአን ፍጡር ነው ወይ? እንዴት እንደተንቀለቀልክ አሁን እንዴት ለጥፌ ላሳየህ? ቁርአን ፍጡር ነው? እኔ ስለ ቁርአን አይደለም እኮ ስለ ቁርአን የተነጋገርን አይደለም እኮ ስለ ሁለት ሃይማኖት እየተናገርኩ ነው። ስለ ሁለት እምነት እየተናገርኩ ነው። ኦኬ አሁን ማይክ እንትን በላውና እሺ ሶስት አምላክ ያልኩበት ማስረጃ ክፈት። ሶስት አምላክ ሚል ማስረጃ አንድ ትክፈትልኝ። ልታስረዳኝ አትችልም? ሶስት አምላክ ሚል ማስረጃ ክፈትልኝ። ክርስትና የሚለው ልታሳየኝ አትችልም? ኦልራይት ክርስትና የሚለውን ሱራ 2 113 ላይ ሱራ 9 29 30 ላይ በቃ ነው የምፈልገው። ስለ ክርስቶስ አይደለም ያልኩህ። አዳምጣ ትንቀልቀል። ከቁርአን ልስጥ ቅድሚያ ሱራ 2 113 ላይ ያለልህ፣ ሱራ 9 30 ላይ ያለልህ አላህ ከታጥበህ ነው ክርስቲያን ሚውት አታርገኝ። ስለ እስልምናና ስለ ክርስትና ነው የምናወራው። እንዴ ከሰርፋታ ባደርክ የእስልምና ዲሌማና ቅዠት ምን አይነት ጭንቅላት ነው ያላችሁ ሰዎቹ? በዚህ መጠን ነው ድንቁርና የተጠናወታችሁ በጌታ ስም። ክርስትና ሚል ያሳየኝ ቁርአን ላይ። ስለዚህ ክርስቲያኖች እያለ ሲል ተረት ተረት ነው የጻፈው ቁርአን ውስጥ ማለት ነው። ክርስቲያን የሚል ካሳየኝ ዛሬ እንትን እላለሁ። ስለዚህ ሱራ 9:30 ቀደጣ አለው። ሱራ በቀራ ላይ 113 ላይ የኢሳ ተከታዮች ክርስቲያኖች ይባላሉ ላይ ያለውን ቀደጣ አለው። እኛ ጋር ሳይሆን ጠብ ማለት ነው፣ ከቁርአን ጋር ተጣላ። ሳይ ሙስሊም 2167 አካባቢ ላይ ቀደጣ አለው። እስኪ እችን ይቅርታ ፎይችን እንትን ልበል። ልጁ ከታች እያዳመጠ ከሆነ እንዲያው አስፈላጊ አይደለም፣ ግን ምናልባት ለሌሎችም የሚጠቅም ከሆነ ዝም ብለን ይሄንን እናሳየውና ሁለት ደቂቃም አይሞላም ባጭሩ። ኦኬ ይኸው ለምሳሌ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እንደዚህ ይላል፣ የሚያገለግለኝ ቢኖር ይከተለኝ። ኢየሱስ ክርስቶስ ነው ይሄንን ነገር እየተናገረ ያለው። ሙስሊሞች ሁላችሁም የምታዳምጡ ካላችሁ ክርስቲያን የሚለው ቃል የኢየሱስ ተከታይ ማለት ነው። ኢየሱስ ደግሞ እንድንከተለው ጠርቶናል። ምን ብሎ የሚያገለግለኝ ቢኖር አንድ ቦታ ብቻ ሳይሆን በነገራችን ላይ ቅድም እፎይ ተናግሯቸዋል። ብዙ ቦታ ላይ በተደጋጋሚ ኢየሱስ ክርስቶስ ራሱ ተከተሉኝ 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 ብሎ ተናግሯል። ክርስቲያን ማለት ትርጉሙ ኢየሱስን መከተል ማለት ብቻ ነው፣ ሌላ ነገር አይደለም። ይሄው የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። የክርስቶስ አገልጋዮች እንድንሆን ራሱ ጠርቶናል። ባሪያዎች ማለት ነው በነገራችን ላይ። ኦኬ አገልጋዮቹ እንድንሆን እኛ የክርስቶስ አገልጋዮች ነን፣ የክርስቶስ ተከታዮች ነን። ከዛ በኋላ ክርስቲያን የሚለው ቃል በቃል ደግሞ ሐዋርያት ራሱ ደግሞ የተጠቀሙበትን ይሄው ሐዋርያው ጴጥሮስ በመጽሐፍ ቅዱስ ላይ እንደዚህ ብሎ ይናገራል። ከቁጥር 14 ጀምሮ ምዕራፍ 4 አንደኛ ጴጥሮስ ምዕራፍ 4 ከቁጥር 14 ጀምሮ እንደዚህ ይላል፣ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ስለማ ብትነቀፉ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል፣ ብፁዓን ናችሁ አለ። ከናንተም ማንም ነፍሰ ገዳይ ወይንም ሌባ ወይንም ክፉ አድራጊ እንደሚሆን
ወይንም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ማንም በእንደዚህ አይነት መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ይሄው ክርስቲያን በመሆን ማንም እንዳያፍር። ክርስቲያን መሆን ማለት ስለ ክርስቶስ ስም የክርስቶስን መከተል በክርስቶስ ስም መኖር ማለት ነው። ከዛ ግን ምን ይለናል? በክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ክርስቲያን ግን እንደሚሆን ግን መከራን ቢቀበል አንድ ክርስቲያን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ብሎ ሐዋርያቶችን በመጽሐፍ እንዲህ ብለው ነግረውናል። ክርስቲያን በመሆናችን እንዳናፍር፣ እንዲያውም በክርስትናችን የምንነቀፍ ቢሆን እግዚአብሔርን እናመስግን እንጂ ማፈር የለብንም፣ እንዲያውም ደስ ሊለን ነው የሚገባው ብሎ ተናግሮናል። ስለዚህ ይሄ አስር ደጋግማችሁ ክርስቲያን የሚለው ቢያንስ ከእውቀት የተመረኮዘ ከእውቀት ላይ ያለው ጥያቄ ብትጠይቁ የተገባ ነው። ሁሉ ጊዜ ትንሽ አይምሯችሁን ሰፋ ማድረግ ያስፈልጋል። ሁሌ የማይረባ ጥያቄ እንትን አይደለም፣ አግባብ አይደለም። መጠየቅ ይቻላል። አሁን በተናገርከው ላይ ቀጥል። ምንድነው እሱ? ክርስቲያን የክርስቶስ ተከታይ ማለት ነው አልከኛ። እሺ አንተ ራስህ ክርስቲያን ማለት ምን ማለት ነው? ቆይ ክርስቲያን ማለት ምን ማለት ነው እኮ? እናንተ ያወራችሁ ነበር። የክርስቶስ ተከታይ አላችሁ። ቃሉ ላይ ተቃውሞ አለ እኮ። የክርስቶስ ተከታይ ከሆናችሁ ክርስቶስ ምንድነው ያስተማረው ነው? ቃሉ ላይ ተቃውሞ አለ። ወደዛ እንሄዳለን። ምን ተቃውሞ? ምንድነው ትርጉሙ? ክርስቲያን ማለት ክርስቲያን ማለት ለምሳሌ ከኢየሱስ እንትን ካለ በኋላ ነው የመጣው ትርጉሙ ማለት ነው። ስያሜው ትርጉሙ ምንድነው? ክርስቲያን ማለት ትናንትና የሚምጣ ምን ማለት ነው ትርጉሙ? ክርስቲያን ማለት የክርስቶስ ተከታይ አልከኝ እኮ። እኔ ያልኩህን አይደለም። ተቃውሞ አለኝ ስላልክ ትርጉሙ ምንድነው? የክርስቶስ ተከታይ የክርስቶስ ተከታይ። ስለዚህ የክርስቶስ ተከታይ ከክርስቶስ በኋላ ነው የመጣው። ክርስቶስ ተከተሉኝ አላለም ማለት ቃሉ የለም አስቀድሞ እያልከኝ ስለሆነ ማለት ነው። ክርስቶስ ተከተሉኝ አላለም ማለት ነው። አዎ ለምሳሌ ከክርስቶስ በፊት ብዙ ነቢያቶች አልፈዋል። እኔ የጠየቅኩት ሃይማኖታቸው ምን ነበር ነው? ስለ ክርስቶስ ነው እያወራን ያለ ነው። ምክንያቱም በስጋ የተገለጠው ከነሱ በኋላ ስለሆነ ማለት ነው። እሺ በስጋ ተገለጠና የክርስቶስ ተከታይ ነኝ አላችኋ? ተከታይ ማለት እሱን ያስተማረው መንገድ የሚሄድ ማለት ነው አይደል? ሙቤ ኦኬ። ምናልባት እናንተ ግን በቃ ዞራ አምላኪ ነበር ያለባችሁ እኮ አዳምጥ እኮ። የክርስቶስ ተከታይ ማለት የክርስቶስ አምላኪ ማለት ነው። ዞሮ ዞሮ ክርስቶስ ደግሞ እንድናመልከው እኮ እሱ ጥሩ ጥያቄ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ምን ብሎ ክርስቶስ ነግሮናል መሰለ? ፍጥረት ሁሉ ሰው ሁሉ አብን ልክ እንደሚያከብረው ወልድን ደግሞ እንዲያከብር። ወልድ ማለት ኢየሱስ ክርስቶስ ነው። አብን በምታከብርበት ልክ ሁሉ ወልድን እንድታከብር አስተምሮናል። ስለዚህ አብን በምናከብረው ልክ አንተ አምላክን በምታመልከው ልክ ሰውን አምልክ ብሎ መቼም አስተምሯል የምትለኝ ከሆነ እንደዛ አይደለም። መምለክና ማክበር ይለያያል እንዴ? አንተ አላህን በምታከብርበት ልክ ሰው ታከብራለህ? መሐመድን ታከብራለህ? አላህን በምታከብርበት ልክ አላህን እናከብራለን። ሙሐመድ ሰለላሁ ዐለይሂ ወሰለም ኖ አላህን በምታከብርበት ልክ ነው ያልኩህ። ማለት አላህን በምታከብርበት ልክ መሐመድን ታከብራለህ ወይስ አታከብርም? ይሄንን መልስልኝ። ማለት ቀላል ጥያቄ ነው። አሁን እኮ እዚህ ጋር ግልጽ መሐመድና አላህን እኩል ታከብራቸዋለህ ወይ? ፕሊዝ ይሄ ማስረጃ ሊሆን አይችልም። መሐመድና አላህን እኩል ታከብራለህ ወይ? ንገረኝ። ማለት እኩል ጌታ ሆይ
እኩል ፈጣሪህንና ለፈጣሪ የምትሰጠውን አክብሮት አዳምጠኝ። ለፈጣሪ የምትሰጠውን አክብሮት ለመሐመድ ትሰጣለህ ወይስ አትሰጥም? አጭር ማንም ከታች ያለ ሰው ይመልስልሃል። 1300 ሰው አለ። ፈጣሪን በምታከብርበት ልክ መሐመድን ታከብራለህ ወይ? ማንም በላይ ነው። አላህ Subhanahu Wa Ta'ala ከማንም በላይ ነው እኮ። ስለዚህ አታከብርም ማለት ነው መሐመድን አይደለ? እናከብረዋለን እንጂ ኖ አላህን በምታከብርበት ልክ እኮ። አሁን ይሄ ማስረጃ ነው እያልከኝ ነው? ኧረ ጌታ ሆይ ለምን አትመልስም ጥያቄውን? አላህን አንተ አላህ በላይ ማንም የሚከበር የለም። በጣም እናመሰግናለን። ቴንክ ዩ። ኢየሱስ ክርስቶስ ግን ምን ብለዋል? አብን በምታከብሩበት ልክ ወልድን ደግሞ እንድታከብሩ አስተምሮናል በመጽሐፍ ቅዱስ። አብን እንደምታከብሩት ወልድንም አክብሩ። በዛ ልክ ምንም ከፍ ባለ ምንም ዝቅ ባለ አለ። በዛው ልክ ማለት ልክ ነው በቃ። ከዛ ለምን አምልኩኝ አይልም ነው። ለምሳሌ ችግር የለውም ሙቤ አላህንም በምንድን ነው የምታከብረው? ማለት እንዴት ነው የምታከብረው? አላህ እሱ የደነገገልኝን እንዴት እንደምታከብረው ብቻ እኮ የማከብረው እሱን የደነገገልኝ ህግና እሱን መከተል ነው። ማለት ምን ብለህ ነው የምታከብረው? እንዴት ብለህ ነው የምታከብረው? እኮ ቁርአን አውርዶልኝ የለም ቁርአኑን በመከተል ኦኬ። ትሰግድለታለህ? በመታዘዝ በመስገድ ታከብረዋለህ? አዎ። ጸሎት ወደሱ በማድረግ ታከብረዋለህ? አዎ። ፍጥረኸኛል በማለት ታከብረዋለህ? አዎ። አምላኬ ነህ በማለት ታከብረዋለህ? አዎ። ብሞትም ብነሳም በአንተ ነው ብለህ ታምናለህ? እንትን ትለዋለህ፣ ታከብረዋለህ? ይሄ ምን ጥያቄ አለው? ቴንክ ዩ። እነኚህ ሁሉ አምልኮን ያካተቱ አክብሮቶች ለአላህ ሰጣለሁ አለ። ስለዚህ አብን በምታከብሩት ወልድንም እንደዛው አክብሮት ሲል እኛም አብ ሕይወትን ይሰጣል፣ ሙታንን ያስነሳል። ክርስቶስም በተመሳሳይ ለአብ እንደምንሰግድ ለወልድ ክርስቶስ አያስነሳም፣ በአብ ፍቃድ ነው የሚያስነሳው። አዳም የአብ ፍቃዱ የወልድ ፍቃድ ተመሳሳይ ነው፣ ልዩነት የለውም። ስለዚህ ለአብ እንሰግዳለን፣ ለወልድ እንሰግዳለን። ስለዚህ በምን ተመሳሳይ አክብሮት ይመጣል ማለት ነው? ስገዱልኝ ብለዋል። ተመሳሳይ መሆኑን እኮ ተስማማን። አሁን እኮ ስገዱልኝ ብለዋል ወይ? ተስማማን እኮ አሁን ወንድማችን ማለት ተስማማን እኮ። አልተስማማም ነበር እኮ ወልድ አልካ። አልተስማማም። ፈጣሪ ከሆነ ለእኔ ስገዱልኝ ማለት ለምን ይከብደዋል? ለምን ይላል? ምክንያቱም ለአብ የምታከብሩትን በተመሳሳይ ለወልድ አድርጉት ከተባለ ለምን ትነጥላለህ ስግደትን ብቻ? ምን አይነት ድንቁርና ነው የተጫዋናችሁ ሰዎች? ለአብ የምታደርገውን ሁሉ ለአብ የምታደርገውን ሁሉ ለእኔ ያደርግ ካለ እየነጠልክ ይሄንኛው ይደረጋል አይደረግም አትልም። በቃ ፔሬድ። አይደለም። ሌላ ማስረጃ ካለ ንገረኝ። ሌላ ማስረጃ ይሄ ድንቁርና ነው። ግን እኔ እስኪ አንድ ጥያቄ ልጠይቅህ። ለአላህ እጅ ይሰገዳል አይሰገድም? ሙቤ ለአላህ እጅ ይሰገዳል ማለት ለአላህ እጁ ይሰገዳል? ጥያቄ አልገባኝም። በደንብ ገብቶሃል። ለእግሩ ነው ለአላህ እጅ ነው የምትሰግደው? ጥያቄው ትክክል አይደለም። እንደዚህ ብላይ ለአላህ ቃል ትሰግዳለህ ማለት ለአላህ ብቻ ነው። ለቃሉ አትሰግድም? ለቁርአን አልሰግድም። ኦኬ። ቁርአን ግን ፍጡር ነው ፍጡር አይደለም? አሁን ሶስተኛ ጊዜ እየገባው ነው። ይሄ ጥያቄ መመለስ ሲያቅት ይሄ ጥያቄ ነው የምጠይቀው። ለአላህ እጅ አይሰግድም? ሌላ ጥያቄ ቃል አይሰግድም? ኦኬ። ቁርአን ፍጡር ነው ፍጡር አይደለም? አይደለም። ፍጡር ነው ፍጡር አይደለም? ምን ብለህ ነገርከኝ? ምን ብለህ ነገርከኝ? ፍጡር አይደለም። ፍጡር ያልሆነ ካላህ ውጭ ሌላ አለ ማለት? አላህ ፍጡር ነው? ምንድን ነው የምታስቀይሰው? አሁን እኮ ጥያቄው የጠየቀው ቁርአን ፍጡር አይደለም፣ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለቁርአን ግን ፍጡር ባይሆንም አይሰግድለትም።
ሎክ ፍጡር ካልሆኑት ውስጥ ለአላህ ግን ይሰግዳል። እያስተዋልከው ነው። ሁል ጊዜ መመለስ ሲያቅትህ እቺ ጥያቄ ታነሳታለህ። ለምንድን ነው መመለስ ትችላለህ? 10 ደቂቃ ከተመለሰልህ በኋላ መመለስ ሲያቅትህ ማለት አንተ ራስህ መረዳት ሲያቅትህ ነው እንደዚህ አይነት ነገር የምትናገረው። ቢገባህ ኖሮ የተናገረው ነገር ይኸውልህ የተናገርነው በደንብ ከበቂ በላይ መልሰልናል። አብን በሚያከብሩት ልክ ወልድን ያከብሩት ተብሏል ተብለን ነገርን አይደል? ከዛ ግን አንተን ደግሞ የጠየቀ ጥያቄ በተቃራኒው እስኪ አንተ ደግሞ ይሄንን መልስ። አዳምጥ። ቃል ምንድነው? የአላህ ቃል ፍጡር ነው ወይ ሲልህ አይደለም አልከው። ፍጡር ካልሆነ ከአላህ ውጪ ሌላ ያልተፈጠረ አካል አለ ማለት ነው። ለዚህ ትሰግዳለህ ወይ ስትለው አልሰግድም አልክ። ስለዚህ ያልተፈጠረ ሌላ አካል ግን አለ ከአላህ ውጪ ማለት ነው። አላህ አይደለም ማለት ነው። ቁርአን አላህ አይደለም ማለት ነው። ባህሪ ነው እኮ ቁርአን አላህ ነው አይደለም። ስለዚህ ቁርአን በጣም ጥሩ። ስለዚህ ከአላህ ውጪ ያልተፈጠረ ሌላ አካል አለ ማለት ነው። ይሄውን ለምንድን ነው የምትጠይቀኝ ነው እኮ ይሄው አንተ ለማስቀየስ ነው። ምን ማስቀየስ ነው? ያንተ ጋር ነው ችግሩ ያለው። እኛ ጋር ምንም እንደዚህ አይነት ችግር እንደሌለ አንተ ጋር ነው ችግሩ ያለው የሚለውን ለማሳየት ነው። የኛንማ በበቂ አድርገን እኮ መለስንልህ። ልክ እንደምታከብረው አክብረው ተብሏል፣ ተደመደመ። አንተ አይ ወይኔ ተመልሷል ጥያቄ እንደው ሌላ ማስረጃ ብለህ እኮ ገባህ እኮ። ሌላ ማስረጃ ሳይሆን ከበቂ በላይ ተመልሶልሃል። ከተመለሰልህ በኋላ ግን አንተ ጋር ግን ይኸውልህ ያልተፈጠረ ዘላለማዊ አካል አለህ ብለህ እያመንክ ከአላህ ውጪ ስንት ነው በእስልምና ያልተፈጠሩ አካላት ሲባል እግዚአብሔር ይወቅ። ቢያንስ አሁን እንኳን 2 አካል ተመልክተናል። አላህ እንዳለ ያልተፈጠረ፣ ከዛ ደግሞ ቁርአን አላህ እንዳልተፈጠረ። ለየትኛው አንተ የምትሰግደው? አንተ አይ እኔ ለአላህ ነው የምሰግደው ለቃሉ አልሰግድም ማለት ነው። ሙቢ አዳምጥ። ለአላህ ነው የምሰግደው ይበቃዋል አይደል? ያ ሰዓቱም እንግዲህ የእስልምና ድሌባ በዚህ መጠን ነው። የእስልምና ቅዠት መልስ የላችሁም። አመሰግናለሁ። መልስ የላችሁም ይላል። ና ምንድን ነው የጠየቀን? ሙቤ ምን ነበር የጠየቀን? የጠየቁማ እግዚአብሔር አምልኩኝ ብሎ ተናግሯል በመጽሐፍ ቅዱስ። ለምሳሌ አብ ለእኔ ስገዱልኝ ብለዋል። ኢየሱስ ግን አንድም ቀን እንደዛ ብሎ ተናግሮ አያውቅም። አምልኩኝ ብሎ ሐዋርያትም አላመለኩትም። ማስቀረብ ከቻላችሁ ነገር ማን ነው እሷም ስገዱልኝ ለኔ ያለው ያልከን? አብ የምትሉት ፈጣሪ አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? እሱን ተወውና እኔ ጥያቄው ገብተዋል። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? ይሄ የህፃን ጨዋታ ነው። አየህ፣ ጠቅሰው ስለማታውቀው ነው፣ መታወሪያው ስለማታውቀው ነው። ስለዚህ አብ ባልክበት ቅጽበት ላይ ለአብ ይሰገዳል ባልክበት ሰዓት ላይ ለወልድ ይሰገዳል እያልክ ነው። ስላላወቀው ነው ቃሉ። አብ ማለት አባት ማለት ነው። ቃል ያለው ማለት ነው። ቃሉን ነው ልጅ ያልነው። አብ ስትል ሎክ እንዳላ ዲዳ የሆነ አምላክ እያልን አይደለም እኛ። ስለዚህ እስተነ ቃሉ አብ የተባለበት ምክንያት ቃል አለው እያልክ ስለሆነ ስገዱልኝ ሲል በዛው ቅጽበት አንድ ስገዱልኝ ሲል ሕያው መሆኑን እየነገርከን ነው። ተናገረ ስትል ደግሞ ቃል አለው እያልከን ነው። ሕያው ነውም እያልከን ነው። ሕያውነቱን መንፈስ ቅዱስ ብለናል። ሕያው የሆነበትን ወልዶታል እያልከን ነው። አዳምጥ። ስለዚህ ቃሉን ደግሞ የባህሪ ቃሉን ልጅ ብለን እናምናለን። በዛው ቅጽበት ባልክበት ላይ አብ ባልክበት ላይ እንደሚሰገድለን ነገርከን። ይበቃል። ያንተ አላህ ግን ቃሉ ምንድነው? እሱ ፍጡር አይደለም፣ አይሰገድለትም። እጁ አይሰገድለትም። ለማን እንደምሰግድ አታውቀውም። ጤኔስ እንደዚህ አይነት ቅዠት ባዜ ያስቁኛል። ድድብናቸው ቅታሞች ስራ እኮ ነው። እውነት ድንጋይ መግፋት ነው የሚመስለው አንዳንድ ጊዜ። እንደዚህ አትሆኑ። በእውነት እኔ አንዳንዴ ይናፍቀኛል ትንሽ እንትን ካለ ሰው ጋር አይምሮ ነቃ ካለ ሰው ጋር መነጋገር። እንዲህ ልክ የዛሬ 1400 ዓመት ላይ የቀረ አስተሳሰብ አይምሮ ያልተሸጋገረ ማለት ነው። እንደዚህ አይነት ሰው ጋር መነጋገር። ያው ታይም ትራቭል ማድረግ የምትፈልጉ ሰዎች ካላችሁ በቃ ከሙስሊሞች ጋር መነጋገር ነው አንዳንድ ጊዜ።
ድድብናም እኮ አይነት አለው። ድድብናም አይነት አለው። ሞሮፍ ምንድነው እሱ ክርስትናው ላይ እንደፈለገ ጭንቅላታቸውን ለመጠቀም እና ከዛ በኋላ የሚሰጣቸው መልስ ደግሞ ላለመጠቀም ይሞክራሉ። እስልምናው ላይ ከሆነ ግን የሆነ ቴክስት አለች እሷን ብለህ ማለት ነው አልፍልህ። ኤኒዌይስ ክርስቲያኖች በተቻላችሁ መጠን ደግሞ ትርጓሜ እዩ። ትርጓሜ እነሱ ተፍሲር እንደሚሉት እኛ ትርጓሜ አለን። የሆነ ጥቅስ ላይ ስለተጠቀሰ መልስ ነው ማለት እንትን ሰንበዲ የኛ መጽሐፍ ቅዱስ እስላም ቦጫረቀ እንደዛ ነው ማለት አይደለም። ትርጓሜ የሚባል ነገር አለ። አንጣ ትርጓሜውን ትርጓሜ ስላለ ማለት ነው። ስለዚህ በትርጓሜ መመራትን ልመዱ። ዝም ብሎ መጽሐፍ ቅዱስ ላይ ስለተጠቀሰ ብቻ አንድ ሰንበዲ ኡስታዝ የኛ መጽሐፍ ቅዱስ እስላም ቦጫረቀ ዝም ብላችሁ አትቀበሉ። እኛ የነሱን ተፍሲር አንጥተን ሐዲስ አንጥተን እንጂ ዝም ብለን አይደል በራሳችን አይደለም የምንተረጉመው። በተለይም እኔ ስለለፉ እና እንደዛ ነው። ሚስራ አረዲ አንደኛም እናንተ ጋር ቀን ነው። እንዴት ያላችሁ? ሰላም አልተኛችሁም እስካሁን? እኛ እንኳን በዱብ እያለን ነው ገና። ቴንክ ዩ ፎይ ሰላም ቆዩ። ታች ወርዳለሁኝ። አሬዲ እኮ ማለት ነው አንተ ጧት ስትነሳ እሱ ይተኛል ማለት ነው። ከዛ እኮ ነው እንትን አልቆየም ብዬ ነበር። ቆየኝ የሆነ ሽታ ሸቶኝ ጥሩ ሙድ ውስጥ አልነበርኩም። ኦኬ ረፍት አድርግ በቃ ሽታ